ሰዎች አይን ማይበት የለኝም ምክንያቱም የነገሩኝ ስለነበረ ቃል ለመጠበቅ ስል ነው ዝም ያልኩት ቃል ለመጠበቅ ስል እነሱን አልሰማሁም ነበር ወንድሞቼን አልሰማሁም ቤተሰቦቼን አልሰማሁም ስለዚህ ለነሱ እስከ ትላንቷ ቀን ድረስ የዋሻው ገንዘብ ላቁልኝ ምድረበዳን ያለው ወደናንተው ተመልሼ እናንተ የምትሰሩትን የሰጣችሁኝን ስራ እየሰራው ገንዘብ ወስጄ ወደ ቤተሰቤ መመለስ እፈልጋለሁ ያ የውሸት ወረቀትንም ብትሰጡኝ እሱ ይዤ ወደ ቤተሰቤ እመለሳለሁ አሁን ምድረበዳ ላይ ነው ያለሁት ብያቸዋለሁ እስከ ትላንቷ ቀን ድረስ እንደምመለስ ያቃሉ ወደነሱ ኦኬ ግን በዚህ ሁሉ መሃል ግን የኔ ህይወት አንድ ነው አይደለ ሀቢ የብዙ ሰዎች ህይወት እየጠፋ ነው እኔ እንኳን ከወጣው በኋላ የአንድን ሴት ህይወት ታድጊያለሁ ቢያንስ እኔ እንደዛሬ ወጥቼ ሀቁ ነግሬያት ቪዲዮ ደውዬ እንዴት ወጣሽ አንቺ ከቤት ወጡ ካረፍንበት ቦታ ላይ ወጡ ማንኛውም ሰው ዶክተሩም የለም ዶክተር ነኝ ብሎ አክት የሚያደርገውም ሰውዬ እሱም የለም ያ ዲያስፖራውም ሰውዬ ለሌላ ግብዣ ወደ ሐዋሳ ከተማ ላይ ሄዱ አሞኛል ብዬ ተኝቼ ነበር እኔ በዛ መሃል አንዴ ቀልቦች ልጣ ሰላም ተስፍዬ እንዴት ነህ ደህና ነህ እኔ ደህና ነኝ ፕሊስ አንዴ ፈልገንህ ነበር ላይቭ ላይ እንድትመጣ አስቸኳይ ጉዳይ ነው እሺ ፕሊስ ቴንክ ዩ ሁላችሁም ሼር አድርጉለት እኔ በቮይስ በዋትስአፕ ጠርቻለሁ እናንተ ደግሞ ሼር አድርጉለት ለቀልቦች ምስኮል ማርኩለት አይዞሽ እሺ ተረጋጊ ውሃ ጠጭሽ ኦኬ ችግር የለውም እንዴት ከዛ እንደወጣሽና ወጥተሽ ሚዲያ ላይ ለመናገር ለምን እንደፈለግሽ ምን ሚዲያ ላይ መናገር የፈለኩበት ትልቁ ኢሹ ሰርቄ ከወጣሁት ከነሱ ሰርቄ የወጣሁት አንድ የሆነ የተሰበረ ስልክና የጻፍኳቸው ስልክ ቁጥሮች ናቸው ይዤ የወጣሁት ማለት ነው ከዛ ስልክ ቁጥሮች እንዴት እንደወጣሽ ጀምሪልን ቤት ውስጥ አልነበሩም ብለሻል ቤት ውስጥ እንትን ብለዋችሁ ነው ቤት ውስጥ ጀስት ከኔ ኋላ የሆነ ሰው ይከተል ነበረ ያ ሰው ደግሞ ለሱ ቀኝ እጅ ሆኖ የሚያገለግል ወይንም ደግሞ ሰው ልክ እንደኔ አይነት የሆኑ ሴቶች ገንዘብ ሲልኩ በዛ ሰው አካውንት ነበር የሚጠቀሙት ኦኬ ያ ልጁ በጣም ክፉ ሰው እንደሆኑ እንዳመልጥ ብዙ ቀን ይነግረኛል ኦኬ አንቺ መልካም ልጅ ነሽ ይሄ እኮ ህይወት ጋር መቆየት እኮ አይገባሽም ኦኬ የዋህነትሽ ተጠቅመው እንደዚህ አይነት ስራ በፍጹም ልትሰሪላቸው አይገቡም ይለኛል ስሙ መጥራት ምናልባት በዚህን ሰዓት ባይኖርብኝ አይ እሱን አደጋ ላይ እንዳጥዩ ከነሱ ጋር ከሆነ አዎ በሚገባ ምክንያቱም እሱ አመልጧል ወደ ሀገሩ እንዲያመልጥ ነግሬዋለሁ ምክንያቱም እኔ እንደምወጣ ስለሚያቅ ወደ ሀገርክ አምልጥ ወደ ቤተሰቦችህ ግባ ምክንያቱም እሱ ምንድነው የሚል በኔ አካውንት ገንዘብ ይገባል ልክ እንደገባ ወዲያው ነው የሚያወጡት ነገር ግን ይሄን እኔም መንግስት ቢያስረኝ ይሰረኝ እነሱ የሚሰሩት ወንጀል ቅጥ ያጣ ነው በቃ አላደል የብዙ ሰዎች ህይወት ነው የሚያመሰቃቅሉት እኔ እንኳን እጄን ሰጣለሁ ነው የሚለኝ ቀጥታ አሁን ብደውልለትና እንጂ ብትሰሚ እኔ እጄ ለመንግስት ሰጣለሁ መንግስት ካሰረ ይሰረኝ ሐቃቸው ግን አወጣለሁ በኔ መጠቀሚያ አድርገው እየሰሩ የብዙ ሰዎች ህይወት አያጠፉም ከዛ ያ ልጅ ያንን መረጃም ነገረኝ እኔ ከዛ ሻንጣ ይዣት ነበረችው ቦርሳና ያንን ዶክመንት ይዤ ስልኩ ይዤ ጠፋው ማለት ቀጥታ ወደ ሌላ ከተማ ነው ሄድኩት ከዛ ወጥቼ ስልክ ማለት በጣም ተናደደ ሰውየው እስካም የሚሰራበት ሴቶች ጋር እንድትጽፊ በእንግሊዘኛ አንቺ የተማርሽ ስለሆንሽ እሱ ስለማይችል እንድትጽፊ የሚያደርግሽን ስልክ ማስረጃ እሱን ሰርተሽ ኖርማል ስልክ የኔም ስልክ እነሱ እጅ ነው የራሳቸውም ስልክ እነሱ እጅ ነው እኔ እንደዚህ ዶክመንቶች እንኳን የላኩት ሰውየው ካርድ ሙይ ብሎ ሲሰጠኝ ወይ ጻፊ ሲለኝ እማገኛቸውን ፎቶና መረጃ ወደ እኔ የኔ ራሴ ኢሞ ወይም ቴሌግራም ቻናል ያለ አይደለ ወደዛ ልክ ነበር ልኬ አጠፋዋለሁ የሆነ ቀን ሲሜን ሳወጣ እንደሚከፍትልኝ አውቃለሁ ያ ትክክል ይሄ አንደኛው ፎቶ ያስነሳውሽ ልደቴ ነው ብዬ አንድ ሴት ነበረች በጣም ሳወራት በጣም ውስጥ የምትገባ ሴት ነበረች እዛ አካባቢ እነሱ ገንዘብ ሊቀበሏት የሚያመቻቿት ማለት አንቺ እንደ ወንድ ሆነሽ ነው አይደል የምታወሪት አይደለም የሰውየው ልጅ ከአሜሪካ እንደመጣች ሴት ልጅ አንቺ ከአሜሪካ የመጣሽ አማርኛ በደንብ ማትቺ የሰውየው ልጅ ሆነሽ ነው የምታወሪያት የሰውየው ልጅ ሆኜ ነው ማወራት ኦኬ ግን አውርቼ ስጨርስን ያለቅሳለሁ
ያቺ ሴትዮ እዛ ከተማ እንዳለች በሰማው ሰዓት ልደቴ ነው ዛሬ ልደቴ ይከበርልኛል። ሴትዮዋ መጣች። የልጅ ልደት ከሆነ አከብራለሁ አለች። ጀስት እንደ ልጅ ሆኜ እሷ ፊት አክት አደረኩላት። ኦኬ አይዞሽ ሐቁ ነግሬያታለሁ። በዚህ ሰዓት ሐቁ ነግሬያታለሁ። የሷ ስልክ ወስጃለሁ። ከዛ የሷ ስልክ ወስጃለሁ። አንድ እንደዚሁም ደግሞ የተበላች ሌላ ሴት ስልክ ወስጄ ወጥቻለሁና ኬት ነው የሚያመጧቸው እነዚህ እስካም የሚደረጉ ሰዎችን? ኬት ነው አንቺን መጀመሪያ እንዳገኙሽ መጀመሪያ ሰዎቹን ሀብት አላቸው የላቸውም፣ ብር አላቸው የላቸውም አጽንተው ነው ከዛ የሚያጠምዷቸው? እንደዛ ነው? እንዴት ነው የሚያውቁት? እኔ ብር መክፈያ የሚከፍለው ብር እንዳለኝ በምን አውቀው ነው እኔን የሚጀነጅኑኝ እስካም የሚያደርጉኝ? ለምሳሌ ስራ የምትሰራ አሁን ለምሳሌ ስራ የምትሰሪ አሁን አንደኛዋ ምግብ ቤት አላት። እዛ ከስተመር ይሆናሉ። ስራ እንደምትሰራ በስራ ላይ እንደሆነች ያውቃሉ። አሁን ገባኝ። የምግብ ቤት ባለቤት እንደሆነች ያውቃሉ። ለምግብ ቤቷ ሄደው ምግብ ይበሉና ምናምን እንደዛ ነው የሚያጠምዱት ሰውን። ከዛ ይቀርቧታል። ጀስት በጣም ጓደኛ ይሆኗታል። ቤተሰብ ይሆኑሻል። ምንም የምትጠረጥሪበት ነገር የለም። በጣም በደካማ ጎንሽ ነው የሚገቡት። በጣም የዋ ይሆናሉ። ሲፈልጉ የሚያስፈልግሽ የገንዘብ ችግር እንኳን ካለሽ ይረዱሻል። ላንቺ መጀመሪያ 300 ሺህ እንደከፈለልሽ ማለት ነው። መጀመሪያ ላንቺ 300 ሺህ እንደከፈለልሽ ማለት 300 አለብሽ ከባል 200 ሺህ ከፈለልኝ። ኦኬ መጀመሪያ ላይ ብር ከከፈለልሽ ታምኚዋለሽ። የሰው ልጅ ብር ቀድሞ ከከፈለልሽ በቃ ይሄ ሰውዬ ብር ከፈለልኝ ከኔ ምንም አይፈልግም ብለሽ ምንም አይፈልግም። ሴፍነት እንዲሰማሽ ነው። ሰዎች ሴፍነት እንዲሰማቸው ነው ከነሱ ጋር በሚገባ። ምንም አይነት ጥርጣሬ እነሱ ላይ አይኖርሽም። የረጅም ዓመት ልምድ እንዳላቸው በሚገባ ታውቂያለሽ። እኔ ቲያትር ተምሬያለሁ። እውነት ፊልም ሰሪዎች ራሱ የነሱ ያክል ገጸ ባህሪ ተላብሰው እንደዛ አይነት ፊልም የሚጫወቱ አይመስለኝም። ዲያሎግ እንኳን አይቀይሩም። ከአንዷ ሴት ጋር ሲሄዱ የቃላት እንኳን ልውውጥ የለውም። ተመሳሳይ አይነት ነገር ነው የሚናገሩት ንግግር። በዚህ አይነት ምን ያክል ሴቶች ተበልተው ወይ ራሳቸው አጥፍተዋል ወይ ደግሞ ገንዘባቸውን ከበሉ በኋላም ገለዋቸውም ሊሆን ይችላል። ሚገባኝ ቢኖር እነዚህ ሴቶች እስከዛሬ ይሄ ሁሉ ገንዘብ ተበልቶ አንድ ሴት እንዴት አይወጣም? እንዴት ወደ ሚዲያ አይጮህም? ዝም ብሎ አይቀመጥም። ስለዚህ አሁን ያቆምንበት ስንቀጥል አንቺ ጠፍተሽ ነው ያቆምነው። ጠፋሽ። ምንድነው ይዘሽ ስልክና ምን ሰርቀሽ ነው የጠፋሽ? የሆነ የተቀመጠ ስልክና ስልክ ቁጥር የራሴ ትንሽ ቦርሳ ይዤ ነው የጠፋሁት። ኦኬ። የነሱ ንብረት ምንም አልወሰድሽም? ምንም ነገር አልወሰድኩም። ምንም ነገር አልወሰድኩም። ከዛ በስልክ ማውራት ጀመርን። በስልክ እናወራለን። ጋይስ ሪፖርት እያደረጉ ነው። ኮፒ ሊንክ አድርጉ ጋይስ። ትመለሽም ወይ አትመጭም ወይ የት ነው የሄድሽው? አትመጭም ወይ የት ነው የሄድሽው ሲሉኝ ሌላ እዛው አካባቢ ያለውበት ሎኬሽን ሳልነግር ሌላ ቦታ ነግራቸዋለሁ። እዚህ ነው የሄድኩት፣ ጠፍቻለሁ። በቃ በሽጉጥ ስለ ግንባሬ ምናምን እንደዚህ ደቅኖ እንደዚህ ብትናገሪ ስላለ ፈራው። ልትገለኝ መስሎኝ ነው። ከምትገሉኝ ብዬ ፈራው። በቃ ወደ ቤተሰብ ባልመለስም እንኳን ቢያንስ በህይወት ልኑር ብዬ ነው ከናንተ የራኩት። ሽጉጥ ስታወጣብኝና አንገቴ ይዘ ስታመናጭቀኝ ስለነበረ ይሄ የሆነው አንዷ ሴት ልክ እያወራችኝ እያለች ምን አልኳት፣ እባክሽን በውስጥ መስመር ስልኬ ልላክልሽና ለብቻዬ አውሪኝ አልኳት። እነሱ በወጡ ጊዜ ላወራት ፈልጌ ልጅቷ በጣም በፍቅር ከሰውየው ጋር ስለወደቀች ልጅህ እኮ ስልክ በውስጥ መስመር ልላክልሽና ለብቻሽ ላውራሽ አለችኝ ብላ ነገረችው። የዛለት ማታ እኔን ሽጉጥ ደቀነብኝ፣ በጣም አስፈራራኝና እንደዚህ እዚህ ጋር ያዘኝ ማለት የጠፋውበትን ምክንያት። እሷ ያን ሚስጥር ባትናገርና ብትይዝ ኖሮ ቢያንስ መረጃዎችንም በደንብ እሷ የምታውቀው አንቺ የዲያስፖራ ልጅ እንደሆንሽ ነው። አታውቅማ። ምን አይፈረድባትም። ስለማታውቅ ልጅ እንደሆንሽ ነው የምታውቀው። እውነት ነው። እሱ እንደዛ ነው። ማታ ያን ስላደረጋችሁብኝ ነው የጠፋሁት እንጂ ገንዘቤን ሳልይዝ ወደ ቤተሰብ እንደማልመለስ ታውቃላችሁ። ስለዚህ ገንዘቤን የምትሰጡኝ ከሆነ አሁንም እቆያለሁ። ይሄን ያህል ብር ላኩልኝ አልኩት። ከዛ ትመጫለሽ? አዎ እመጣለሁ። የምትበይ የምትጠጪ ነገር የለሽም? አዎ የለኝም። ከዛ 5000 ብር ላኩልኝ በአካውንትሽ? አዎ። ከዛ 5000 ብር ሲልኩልኝ የላከልኝ ልጅ የሱ ቀኝ እጅ ነው ነገረኝ። ቤዚ እንዳትመጪ፣ ብትመጪ የምትቀበሪበት ጉድጓድ ተቆፍሯል፣ እንዳትመጪ
ገንዘብም ሊሰጡሽ አይደለም፣ ዶክመንቴሽንም ሊሰጡሽ አይደለም፣ ሊገሉሽ ነው። በጣም ፈርተውሻል አንቺን። እቺ የዋህ የምትመስለው ትንሿ ልጅ በጣም መጥፎ ነች፣ ተጠንቀቃት እየተባባሉ ነው። እንዳትመጪ ያለኝ ሲደውሉልኝ አሞኛል አልኳቸው። አሞኛል እያልኩ ትንሽ ጊዜ አቆየዋቸው። ቢያንስ ሳምንት ምናምን አቆየዋቸው ዝም ብዬ ማለት በቃ አሞኛል እመጣለሁ፣ ተነገ ወዲያ እመጣለሁ፣ ይሄንን ቀን ምናምን እያልኩ። በዚህ መሀል እኔ ግን ምን እያደረኩ ነው? ያ የወሰድኩትን ስልክ ደውዬ ልክ ቪዲዮ እንደዚህ ደውዬ፣ ምክንያቱም እኔ የሆነ ከተማ ነው ያለሁት፣ አንዷ የተበላችው ሌላ ከተማ ነው ያለችው። እሷ ጋር ለመሄድ ትራንስፖርት የለኝም። በአካል ሄጄ እንኳን ብትፈልግ ዋሽቼሻለሁ፣ ብትፈልግ የፈለገ ታድርገኝ፣ ምንም አልፈራም። ግን የምሄድበት እንኳን የለኝም። ለምሳሌ ከናዝሬት ተነስቼ ጅማ መሄድ ብፈልግ በምን ያባት እሄዳለሁ? ዳይሬክት አግኝቻት እኔ ልጁ አይደለሁም፣ እኔን እይኝ፣ እኔ ኢትዮጵያዊ ነኝ፣ ይሄ ዶክመንት አለኝ፣ ዩኒቨርሲቲ ተማሪ ነኝ እንድታምነኝ ማለት። ከዛ አማራጭ አጣሁ፣ በቪዲዮ መደወል ጀመርኩ። ይዤ የምሄደው ሻንጣ ይሄ ነው፣ ምኖረው እቺ ቤት ውስጥ ነው፣ እኔ ሰውየው ልጅ አይደለሁም፣ በፊት ዋሽቼሻለሁ፣ አውርቻለሁ፣ አማርኛ አላቅም ብዬ። አማርኛ ብቻ አይደለም እኔ ኦሮምኛ እችላለሁ። ኢትዮጵያ ውስጥ እንደተወለድኩ ከተወለድኩበት ቦታ የልደት ማስረጃ ሰርቲፊኬት ሁሉ አሳየዋት ለልጅቷ። ግን ይሄ ሳደርግ ራስሽ እንዳታጠፊ፣ ራስሽ አረጋጊ። እኔም ብዙ ተስፋና ህልም የነበረኝ ልጅ ነበርኩ። በእነሱ ተበልቼ ነው ሳወራሽም የነበርኩት። ታግጄ ነው፣ ተይዤ ነው፣ ተገድጄ ነው፣ ወድጄ አይደለም። ያን የሚያደርግ ማንነትና ስብዕና ኖሮኝ አይደለም። እኔም ስለመሰለኝ እኔም አሜሪካን ሀገር ሄጄ ትምህርቴን እንደምማር እድል እንደሰጡኝ ስለገባኝ የምማርበት ፒሲ ሳይቀረኝ የእናቴ የሰጠችኝ ነገር የሰጠችኝ ማስታወሻ ሀብል ሳይቀር ሸጬ ሰጥቻቸዋለሁ። ይህ ፍሬ ስሟ የጠራው የምበላ እንኳን ይህ የለኝም። ቤተሰብ ጋር ሄደም ከቤተሰብ ተጣልቻለሁ። እመኝ እያልኩ በቪዲዮ ቢያንስ ለ5 ሰዓት ቀኑን ሙሉ አወራዋት። ታሪኬን ከሀ እስከ ፐ ላይፍ ይሄን ይመስላል። የመጣሁበት እዚህ ያላወራሁሽ ብዙ ነገር ይኖራል። የመጣሁበት የህይወት ፈተና ይሄ ነው። እድል ፈጣሪ ሰጠኝ ብዬ አምኜ ነው የተከተልኩት። አሁን ያለሁት ግን በእንደዚህ አይነት ነገር ላይ ነው። ምናልባት እነዚህ ሰዎች ቢያገኙኝ ይገሉኛል። ግን ቢያንስ የቀረ ሀብት ካለሽ አትላኪ። እነዚህ ሰዎች ግን አሳልፈን የምንሰጥበት መንገድ እንፍጠር። ቢያንስ የልጆች እናቶች አሉ። አንዷ የልጆች እናት ነች፣ የ2 ልጆች እናት ያለ አባት የምታሳድግ ከ500 ሺህ ብር በላይ የተበላች። እባክሽ ለልጆችሽ ኑሪ፣ ራስሽ ለማጥፋት እንዳትሞክሪ። ቢያንስ እኔ ልድረስልሽ። እኔ ልጅ የለኝም፣ በህይወቴ ብዙ ውጣ ውረድ አልፌያለሁ። ነገር ግን ያንቺ ልጅ ማሳደግ አንዷ አያቅተኝም። አግዤሽ አብረን ህይወታችንን እንቀጥላለን። ግን ውሸቴን ይቅር በይኝ ነው ያልኳት። በጀመረ ከአንቺ ይቅርታ ይገባኛል ለሰራሁት። አዎ አለማወቅ ከወንጀልነት አያድንም። ግን ቢያንስ ይቅርታሽ ይገባኛል። ይቅር በይ። እሌና ያለኝ ልጅ ነኝ። ለአንድ ቀንም ቢሆን ሞቴን መርጬ ሀቅ መናገር ይችል ነበረ። ያን ሁሉ ነገርኳት፣ እሷን አስረዳኋት። አመነችኝ። ሁሉ ነገር ስታይ አመነችኝ። እሷ የምታስበው አማርኛ ብዙ ማውራት የማልችል ሌላ ኢትዮጵያ ውስጥ ያለ ቋንቋ ማውራት። እኔ ዶክመንት ያሳየዋት። ይኸው ከዚህ ግቢ ተመርቅ ያለው ይሄ ዶክመንቴ ይሄ ነው። የተወለድኩት ገጠር እንደዚህ ክፍለ ሀገር ነው። ፎቶዎች፣ እያንዳንድ መረጃ አሳየዋት። አመነችኝ። አለቀሰች። መረጋጋት አቃታት። ግን ለልጆች ስትይ ኑሪ ያልኳት። ቢያንስ ወልደሻል፣ ራሴ ያጠፋለሁ አትበይ። እኔም ሰውኝ አንቺ ለማጽናናት ከበቃው ቢያንስ ከእንግዲህ ያለ ጊዜሽ ምናልባትም ገንዘቧ በልቶ እንዲሁ ላይ ተዋት ይችል ይሆናል። ልጆችሽ ይዘሽ ነይ ልላት ልጆቿ ቢያግት ሌላ ነገር ብዙ ፕሮሰስ አለ እነሱ ላይ የሚፈጽሙት። ቢያንስ የተበላሽው ገንዘብ ነው፣ ያጣሽው ገንዘብ ነው። ከዚህ የበለጠ ህይወትሽ ከማጣት ግን ተርፈሻል። ለኔ ይቅርታ ካረግሽልኝ በተማርኩበትም አይደለም በልጅነት ወጣትነቴም አይደለም አረብ ሀገርን ምርጫዬ እንኳን ባደርግ በጣም ጠንካራ ሴት ነኝ። ሰርቼ ያንቺ ልጆች ማሳደግ በፍጹም አያቅተንም። በቃ አንቺ ኑሪ በህይወት አልኩ። አመነችኝ፣ ተቀበለች። ከዛ ሰውየውንም ስልክ ስታወራ ሌላ ስልክ 2 ስልክ እያያዝኩ ደውልና አወራለሁ። አንቺ ውሻ አትመለሽም እንዴ አለ አይደለ? የማስፈራራትና እንትን የማለት ያ ንግግር ትሰማለች በአማርኛ። እኔ ፐርፌክት ሰውየውን ሳወራው
እሷ በጣም ስትሮንግሊ ያመነችኝ መጣች፣ አመነችኝ ሁሉ ነገርና ሰውየውን እንዴት አድርገን ወጥመድ ውስጥ ማስገባት እንዳለብን እንዴት መያዝ እንዳለብን ሞከርን። ምክንያቱም በነበርኩበት ሰዓት ሰውየው ልጄ ነች ብሎ የሚያስተዋውቀኝ እዛ ከተማ ላይ ምናልባት የመንግስት አካል ልብስ የለበሱ ሰዎችን ሁሉ ነበረ እና ለየትኛው የመንግስት አካል ብናገር ነው እኔን ሊሰማኝ የሚችለው? ለየትኛው ሰው? እሺ ይሄን ሪስክስ ቅድም ስልሽ ነበር። ይሄን ሪስክስ ወስዶ ኢትዮጵያ ውስጥ እንዲህ ሚዲያ ላይ ወጥቶ እኔን ይዞ ሊያወራ የሚችል ማን ነው? ገንዘብ ካለሽ ምንም ነገር ታደርጊያለሽ። በቃ ገንዘብ ከሌለሽ ግን ምንም ነሽ። በቃ እኔ ቢያንስ ሀቅ ተናግሬ የሌሎች ሰዎች ህይወት ታድጌ በቃ በሞት ልሞት የሚል ነው። ምንም አልፈራም። እኔ አንድ ሴት ነኝ፣ አንድ ነፍስ ነኝ። ቢያንስ ወልዶ ልጆች ያለ እናት ያለ አባት ከሚያድጉ ጎዳና ከሚቀሩ ቢያንስ ሌሎች ወጣቶች እንደኔ አይነት ጥሩ አእምሮ ያላቸው ጥሩ ነገር ላይ እንደርሳለን ብሎ ተስፋ ያላቸው ልጆች ከሚያልቁ እነዚህ ሰዎች አያቆሙም። እነዚህ ሰዎች ካልተቀጡ፣ ካልተያዙ፣ ካልታሰሩ ስራቸውን አያቆሙም። ምክንያቱም አንዱ ሰውዬ አንድ ስም አይደለም 5 ስም አለው። አንድ አይዲያ አይደለም፣ ብዙ አይዲያ አላቸው። ይሄ ስራ የሚያቆሙ አይደሉም። ለሰው ልጅ ቅንጣት ያህል ራዕይ ያላቸው ሰዎች አይደሉም። ይሄን የሚሰማ የሚያይ ህዝብ በቃ መቆም አለበት። የኔ ጥቃት ብቻ አይደለም። ምናልባት እኔ ያጣው በህይወት አለው፣ እኔ ተስፋ አለኝ። ገንዘብ ላይኖረኝ ይችላል። ያጣዋቸው ያቆምኳቸው ነገሮች ቪዲዮ አጥፊ የምትሏት ልጆች ቪዲዮ ለእሷ ሴፍቲ ነው። ቪዲዮ የኢትዮጵያ ህዝብ ካያት እቺ ልጅ የሆነ ነገር ብትሆን የታለች ተብሎ ትፈለጋለች አይደል? በቪዲዮ ካላየናት ማንነቷን በምን አውቀን እንፈልጋታለን? የሆነ ጥቃት ቢደርስባት ለራሷ ሴፍቲ ነው ቪዲዮን ያበራችሁ። ምንም አልፈራም። በደንብ ይዋት ፊቷን፣ ሁሉም እንዲያውቃት ለራሷ ሴፍቲ ለደህንነቷ ነው። በደንብ ይዋት ፊቷን፣ ሁላችሁም እንድታውቋት። አጥይውዴ አይዞሽ፣ ምንም ነገር ግድ አይሰጠኝም። እኔ ቢያንስ እኔ እንኳን ሞቼ ሌላ ሰዎች መትረፍ ከቻሉ ብቻሽን አይደለሽም፣ አትሞቺም። ከዚህ በኋላ ብቻሽን አይደለሽም። ከዚህ በኋላ ህዝብ ሰምቷል ችግርሽ። አልወድም፣ መዋሸት አልወድም። ውሸትን ኖር እንደሆነ ያሳደጉኝ። ዋሽቼ ከምኖር እኔ ብሞት እመርጣለሁ። ስንት ዓመት ለመኖር ግፋቢል 67 ነው። ከዛ ድካም ነው። አንዴ ኖሬ ነው የማልፈው። አንዴ ዋሽቼና ጭበርብሬ ከምኖር ደግሞ ቢቀርስ ህይወት ምንድን ነው? ትርጉሙ ጣዕሙ ምንድን ነው? ወጣትነትሽን ታግለሽ ሰርተሽ ችግርን አስሸንፈሽ ቀና ብለሽ የምትሄጅበት እንጂ አጭበርብረሽ ከወንበዴዎች ጋር ተባባሪ ሆኜ የምኖርበት አይደለም ለኔ። እሺ ውሃ ጠጪ። ውሃ የለም አጠገብሽ? ትንሽ እንዲያረጋጋሽ። አይዞሽ ሀቢ። ደስታ ነው ለኔ። ብዙ አልቅሻለሁ፣ ብዙ ዘመን አልቅሻለሁ። ለኔ ደስታ ነው። ለሌሎች መድረስ ለኔ ደስታ ነው። አቢ በዚህ አልነበረም ራሴን ለሰዎች አደርሳለሁ ብዬ የማስበው። ብዙ ራዕይ ነበረኝ። እኔ ብዙዎች እናት ነኝ የምል ሴት ነኝ። እንደ አንድ ሰው አንድ ቀን አስቤ አላቅም። ብዙ ሸክም እንዳለበት ሰው ነው በህይወቴ የማስበው። አይዞሽ እናቴ። ውሃ ብትጠጪ ግን ጥሩ ነው። ውሃ ያረጋጋል። እሺ እናቴ አይዞሽ። አንዴ ውሃ ጠጪ ትንሽ። አልገባንም። ቆይ ትጨርስና ይገባችኋል። ጠብቁ፣ ታገሱ። ኮፒ ሊንክ አድርጉ ቤተሰብ፣ በደንብ ኮፒ ሊንክ አድርጉ። ሪፖርት እያደረጉ ስለሆነ እናንተ ኮፒ ሊንክ አድርጉ። አይዞሽ ፈጣሪ አለ። ፈጣሪ ሁሌም ከሀቅ ጋር ነው። አምናለሁ። ሀቅ የያዘ ሰው ምንም አይሆንም። ፈጣሪ አለለት። ፈጣሪ ከሀቅ ጋር ነው። እግዚአብሔር ባይኖር ኖሮ እሱ ባይጋርደኝ ከነዛ አውሬዎች እጅ እንዳመልጥም ዛሬ እናንተ ፊት እንድቀርብም አልችልም ነበረ። ትክክል። ፈጣሪ ሁሌም ከሀቅ ጋር ነው። ሀቅን የያዘ ሰው ወድቆ አይወድቅም። ከሴትዮዋ ጋር ሰውየውን የምትይዙበት መንገድ እየቀለሳችሁ ነው ያቆምሽው? አዎ ስቲል እያወራ ነበረ።
እስከ ትላንት ድረስ እንደሚሄድ ገንዘብ እንደሚልኩልኝና ወደ እነሱ እንደሚሄድ ነበረ። ከሷ ጋር ደግሞ እኔና እሷ በጭራሽ እንደተዋወቅን በጭራሽም እንደምንገናኝ አያውቁም ነበር። ምክንያቱም እሷን በጣም ስላመነችኝ እነሱን ጀስት እንደማታቅሰው ሆና ያወራች ነበረ። በጣም ብዙ ብር ድጋሜ የጠየቋት ነበረ። በአራጣ ተበድራ ሁሉ ለነሱ እንደሰጠች ነግራኛለች። የልጆች እናት ነች። የምታኖረው በጣም እንዲህ ነው የሚባል አይደለም። ያን ገንዘብ ያመጣችው የሰው ፊት አይታ ነው። ሰዎችን ለምና ነው። ያንን ገንዘብ ነው ከሷ የወሰዱት እና አምናኛለች። ሰውየውን ጠርታ አዲስ አበባ ለማስያዝ ነበረ። ምክንያቱም በጣም በፍቅር ውስጥም ስላሉ እና ብትለው ሰውየው ከኔ ጋር ግንኙነት እንዳላት እስካላወቀ ድረስ ይመጣል። ትክክል። ነገር ግን እሷን በዚህ አይነት እየሄደ ለኔ ደግሞ ዛሬ እዚህ ቦታ ነሽ፣ ዛሬ እንድታየሽ የሚል ነገር ለኔ የደረሰ ነው። ስለዚህ እኔ ሳልናገር እኔ ሳላወጣ የኔ ህይወት ካለፈ ለሰው በነገር ተረት ተረት ነው የሚመስለው። ያልደረሰበት ማንም አይሰማሽም። ትቀለጃለሽ እንዴ? ይሄ ፊልም ነው እንዴ የሚልሽ ሰው ነው የሚበዛው። ገባሽ? የደረሰበት የተበደለ ያየ ሰው ብቻ ነው ማሙን የሚያውቀው። ምን ትፈሪያለሽ? ምን ትወኛለሽ? ምናምን እንዴ ለምን? ቢያንስ ሀቁ አለኝ አይደለ? ሀቅ ተናግሬ እንኳን ከዛ በኋላ የሚሆነው ሁሉ ይሁን። እሷ ካለችበት ቦታ መታ ሰውየው ጋር ተገናኝተው እሱ የሚያዝበት ጊዜ በረዘመ ቁጥር በዛ መሀል የሚበሉ ሰዎችስ፣ በዛ መሀል የሚያጡ ሰዎችስ፣ በዛ መሀል ስንት ገንዘብ ይጠፋል፣ ስንት ህይወት ይጠፋል። በጣም ብዙ። እኔስ በዚህ መሀል ህይወቴ ቢያልፍ ሀቅ እያለ ተቀበረ ማለት ነው ወይ? ኖሬ በሰላም ተንቀሳቀሽ ሰርቼ አልኖርም ወይ? ሀቁ ተናግሬ ሰዎች ህይወት ማዳን አልችልም። ለዛ ነው በአስቸኳይ አንቺን ማግኘት ማውራት እንዳለብኝ የተገደድኩት። ይሄ ሀቅ የገባው ይሄንን ሀቅ የሰማ ሰው የኢትዮጵያ ህዝብ ሁሉ እነዚህ ሰዎች ካሉበት የሚገኙበትን ቢያንስ ስፔሲፊካሊ የሚገኙበትን ቦታ የተወሰኑትን አውቃለሁ፣ አድራሻቸውን፣ መገኛቸውን። ህዝቡ ራሱ እውነት ስለሌሎች ስለ ሴቶች በቃ ስለ ሰው ልጅ ሲል የሚራራና የሚያዝን ልብ ያለው ሰው ሁሉ እነዚህን ሰዎች ለህግ አሳልፎ ይስጥ። በቃ ይታሰሩ፣ ይብቃ፣ እንባ ይብቃ፣ ስቃይ ይብቃ። ለዚህ ነው በግድ በቃ አቢ ላገኝሽ እፈልጋለሁ፣ በቃ ላወራሽ እፈልጋለሁ ብዬ አንቺን ያስገደድኩሽ። ይሄ ሪስክ ወስዶ ደግሞ ሀገር ውስጥ ያለ ሰው የማይሰራ ሁሉም ቤተሰብ አለው። እነዚህ ሰዎች መዋቅር አላቸው፣ ብቻቸው አይደለም የሚንቀሳቀሱ። እኔም እኮ ቤተሰብ አለኝ ኢትዮጵያ ውስጥ። ገባ? ቢያንስ አንቺ ትንሽ ሴፍ፣ ቢያንስ የተሻለ ዳይሬክት አንቺን ካላገ እሺ። አሁን ዋትስአፕ ላይ ከላክሽልኝ አሁን እዚህ ላይቭ ላይ ቁጥሯን ወስጄ ዋትስአፕ ላይ ላካልኛለች። ደረሰኞች ምናምን ሌላ ማስረጃዎች አሉሽ ከደረሰኞቹ እና ከግለሰቦቹ ፎቶዎች ውጪ? እነዚህን የተጠቁትን ሰዎች ማውራት እችላለሁ፣ እነሱ መቅረብ ይችላሉ። አንቺ ከዛ ስትወጪ የሰዎቹን ስልክ ሰርቀሽ ነው የወጣሽ። ስለዚህ ስልኮች አለሽ፣ ይሄ የሚደረግባቸው ሰዎች እንዳለ ስልክ ቁጥራቸው አለሽ። እንዳለ አይደለም። አንድ የታደኳት ሴት አለች፣ እሷም ቀርባ ይሄ መረጃ ምን እንደሆነ አለ። ከጥቁር አንበሳ ሆስፒታል የተሰራ የፌክ ደረሰኞች አሉ። የፌክ ወደ ውጪ ትሄዳላችሁ ወይም ኢንቪቴሽኑ የሚያሳየው መረጃዎች አሉ። የሰዎቹ ፎቶዎች አሉ። ገባሽ? የሰዎቹ አድራሻ አለ። እንደዚህ የተጠቁ ሰዎች ደግሞ ዛሬ ነው ያወራው አይደለ? እኔም ነኝ በእነዚህ ሰዎች እንደዚህ ሰለባ ነኝ የሚሉ ብዙ ሰዎች ደግሞ እንደሚመጡ በጣም እርግጠኛ ነኝ። ምክንያቱም ሰዎቹ ሌላ ስራ የላቸውም፣ ይሄ ብቻ ስለሆነ ስራቸው። ምናልባትም በህይወት ካሉ ገንዘባቸውን ከበሉ በኋላ ካላጠፏቸውና በህይወት ካሉ ወይንም ደግሞ ገና ገንዘባቸው ለመጥፋት በፕሮሰስ ላይ ያሉ ሰዎች ወደዚህ እንደሚመጡ እርግጠኛ ነኝ።
ዱጉማ ዱጋን ዱበዳ ወን ይሄ ሁሉ የምትሰሙ ሰዎች ሁላችሁ ሀቅ ነው፣ እውነት ነው። ጅራቶታ በሻሸመኔ አካባቢ የምትኖሩ በሙሉ እነዚህ ሰዎች የሚኖሩት ሻሸመኔ ከተማ ውስጥ ነው። ማንነታቸውን ስማቸውን ቀይረው አንዱ 5 ስም አለው። ለምሳሌ ከዲያስፖራ ሆኖ አክት የሚያደርገው ሰውዬ 5 ስም አለው። ምናልባት አሁን ሃይማኖት መስፍን ወይም ደግሞ ትክክለኛ ስሙ ያቀኝ እጅ የሆነው ልጅ እንደነገረኝ እና ማስረጃ እንዳለኝ ናስር ሁሴን የሚባል ሻሸመኔ ከተማ ውስጥ የሚኖር በ05 የሚባል አካባቢ ላይ ቤተሰቦቹ ያሉት ሰውዬ ሻሸመኔ ከተማ ውስጥ ሃይማኖት መስፍን ሰይፈ ናስር ሁሴን እንዲሁም በጥቁር ውሃ ውስጥ ሚስት ያለው ልጅ ያለው የልጁ ፎቶ እንደውም ከሌላ ሰው ልጅ ጋር ከወንድ ጋር ያለች ፎቶ የላኩልሽ የልጁን ፎቶ እንደውም አጥፊው የልጁ በጭራሽ አያቅም አይተዋወቅም። የልጅቷ ፎቶ የሰውየው ልጅ ነች። እኔ ስለያስኳት ከሌላ ወንድሜ ነው ብዬ ነው ይሄ ፎቶ ከወንድሜ ጋር ልጅ ተነስታለች እኔም ብትገለኝ እሷ ትሞታለች ብዬ ያስፈራራውበት ፎቶ ነበረ። ጀስት ከሆነ ከሌላ ሰው ጋር ፎቶዋን አስነስቼ ልጅቷን እና ጅራቶታ ሻሸመኔ ወሬን ጀረከና ቤክተን ሁንዱምቱ ሱራሳኒ አማ ከንባውታ ፎቶአቸው አሁን ይወጣል። በሻሸመኔ የምትኖሩ ሰዎች ሁሉ በቂ ማስረጃ ስትሰጪኝ ነው ፎቶአቸውን ማውጣው። ያለ በቂ ማስረጃ ፎቶአቸውን እዚህ ጋር አላወጣም። በቂ ማስረጃ ስጪኝ። ሰዎች በቂ ማስረጃ ላንተን ኮኔክሽን ከፎቶና ከደረሰኝ ውጪ የላክሽልኝ በቂ ማስረጃ የለም። በቂ ማስረጃ ስጪኝ፣ እኔ አወጣዋለሁ። ችግር የለብኝም። እኔ ማንንም አልፈራም። በስልክ ደውዬ ላውራቸው እነዚህ ሰዎችን። አዎ በስልክ ደውሬ ስታወሪያቸው ኦር ከዚህ በፊት ያወራችሁበት ሪኮርድ ካለ የተጻጻፋችሁበት ምናምን ያለ ማለት ደረሰኞችና ፎቶዎች ብቻ እንዴት ነው በቂ ማስረጃ ሊሆን የሚችለው? እንደዚሁም የተበደለ ሌላ ሰው ደግሞ ቢመጣና ቢያወራሽ ቀጥታ ስሽ አሁን በሌላ ስልክ ደውዬ ቀጥታ ቢመጡና ቢያወሩሽስ? ኦኬ ይምጡ። ያስ በቂ ነው። አንዴ ቀልቦችም አስተያየት ይስጥበት። እኔ ብዙ ጊዜ ማስረጃ ብዬ ለሀቅ ስቆም ለሰዎች ስቆም ማስረጃ ብዬ እነዛ 2 ሰዎች መሀል የተፈጠረ ኮንቨርሴሽን በቮይስ የተላላኩት ስፔሻሊ ቮይስ ደግሞ ትልቅ ስትሮንግ ማስረጃ ነው ከቴክስት ይልቅ። ቮይስ የተደራረጋችሁት እንዲያርጊ ብለው ሲያስደርጉሽ በቮይስ እንዲ ቦታ ይልቅሽ ይናርጊ ምንም አይነት ቮይስ ከሌለሽ ደረሰኞችና ፎቶዎች እንዴት ነው ማስረጃ የሚሆኑት ለኔ? እንዲሁም ቀጥታ ለምሳሌ አሁን እጅ ሰጣለው የሰዎቹ አድራሻ እናገራለሁ የሚለው ልጅ ቀጥታ ስልክ ብደውልለት አሁኑኑ እያወራ ስለነዛ ሰዎች ቀጥታ መናገርና መመስከር ይችላል። ፊት ለፊት ቀጥታ ማለት አድራሻቸው የሚያቅ ስራቸው የሚያቅ ሁሉ ነገር የሚያቅ እኮ እሱ እንደሚያቅ እንደሚያቅ ይኸውልሽ ማስረጃ ማለት ማሪ የግለሰብ የሰው ምስክር ሳይሆን እኔና አንቺ ጓደኛሞች ብንሆን ሀቢባ እንዲ ብለሽ መስክሪልኝ ብትይኝ መጥቼ መሰክርልሻለሁ። አይሆንም። ምስክር ማለት ቮይስ ወይም ከነሱ ጋር ስትደዋወይ ሪከርድ ትእዛዝ ሲሰጡሽ ሪከርድ ታደርጊያቸው ነበር ወይንም ቮይስ ትደራረጉ ነበሩ። ያ ነው ማስረጃ እንጂ የሰው ምስክር ሰው በል የተባለውን ሊድ ይችላል። በቂ ምስክር ማለት የቮይስ ከዛ ከወጣው በኋላ የምናወራቸው ሪከርዶች ስልኬ ላይ ከዛ ከወጣው በኋላ የነበረው አሉ እና የተመለሽ ምናምን የሚሉ እነሱን ቼክ አድርጌ ሊና ፎርዋርድ ላደርግልሽ። እሺ ተስፋዬ ሰምተካል ጉዳዩ እንዴት ናችሁ? እሺ መጀመሪያ ሰላም ልበላችሁ። ሰላም ነው። እኔ በተፈጥሮ ትንሽ ጫፏ ካምለጠችኝ ምንም አይገባኝም እና በሆነ ስታወራ መጨረሻ መሀል ላይ ስለገባውኝ እኔ ባጭሩ ልገርብልክ። እኔ ቀልጣፋ ነኝ፣ ሳወራ አላንዛዛም። እሺ እነስማሽና እህታችን ቤዛ ኢትዮጵያ ውስጥ ተምራ የራሷን ስራው ምን ነበር የከፈትሽው ቢዝነስ? ስራ ምግብ ቤት ነገር ከፍቼ ሰራ ነበረ። ምግብ ቤት ነገር ከፍታ ትሰራ ነበር። አንድ ዲያስፖራ ነኝ የሚል ግለሰብ መጥቶ ተዋወቃትና አሜሪካን ልውሰድሽ ብሎ ያው መጀመሪያ ሲቀርቡ በጣም ብራዘርሊም በፍቅረኛም በቃ ፒስ መልአክ ሆኖ ቀረባት። ከዛ እኔ ከአሜሪካን የመጣሁት እህቴ ጠፍታብኝ እህቴን ልፈልግ ለእህቴ ኢንቪቴሽን ሌተር ይዤ የመጣሁት እህቴን ወደ አሜሪካ ይዣት ልሄድ ነው የመጣሁት። እናም እህቴን ፈልጌ ስላጣኋት የእህቴን እድል አንቺ ተጠቀሚበት፣ አንቺ ልውሰድሽ አላትና ከዛም በኋላ እሷም እንዴ ተገኝቶ ነው እንደ አሜሪካ እሺ አለችና ከዛ ልትሄድ ያላትን ገንዘብ ሁሉ መጀመሪያ ምን አላት
አሜሪካ ልውሰድሽ በህቴ ቦታ ብሏት እሺ ብላ ስትስማማ ታዲያ አሜሪካ ልትሄጂ የምትይበት ብቸኛው መንገድ እንደ ታማሚ ሆነሽ ነው እንደሚታከም ሰው ብሎ ይዞ ሄዶ ሆስፒታል እኔ እዚህ ጋር ሆስፒታሉን መጥራት አልችልም እዛ ሆስፒታል ወስዶ ታዋቂ ሆስፒታል ነው ወስዶ የውሸት የህክምና ማስረጃ አሰርቶላት ይዟት እንደሚሄድ ነግሯት እዛ ቦታ ለማሰሪያ 200,000 እንደከፈለላት ከራሱ ኪስ እሱም ዕዳ እንዳለባት ነግሯት በአጠቃላይ ግን እሷ 500 ምናምን ሺህ ከፍላ በኋላ ላይ ጉዳዩ ሁሉ ውሸት ነው። ይሄ ውሸት መሆኑን ስታውቅ እኔ ለቤተሰቦቼ ብዙ ብዬ ነው ዋሽቼ ለማንም እንዳትናገሪ ለእናትሽ እንኳን ይሄን ጉዳይ ስላላት የውሸት ህክምና ማስረጃ አሰርተን ይዘንሽ እንደምንሄድ ለማንም እንዳትናገሪ ከተናገርሽ እነዚህ ሐኪሞቹ እንትላቸው ህይወታቸው አደጋ ላይ ይወድቃል ምናምን ብሎ ስላላት እሷም የሐኪሞቹን የውሸት የህክምና ማስረጃ ይሰሩላትን ሐኪሞች ህይወት አደጋ ላይ ላለመጣል የስራቸውን አደጋ ላይ ላለመጣል ለቤተሰቦቿ እንኳን አልተናገረችም። በጣም ጎበዝ ተማሪ ስለነበረች ዩኒቨርሲቲ እድሉ በእውቀቴ በትምህርቴ የመጣ ነው ብላ ቤተሰቦቿም አምነዋት ያለ የሌለ ንብረት ተበዳድራ ምን ብላ ከግማሽ ሚሊዮን ብር በላይ ለነሱ ከፈለች። በመጨረሻ ዛሬ ኤምባሲ ትገቢያለሽ፣ ነገ ኤምባሲ ትገቢያለሽ፣ ግን አንቺ በህክምና ስለምትሄጂ ምንም አይነት ፈተና የለብሽም፣ አሜሪካ ኤምባሲ እንደገባሽ ወዲያው ይመታልሻል ቪዛው ብሏት አምና ጠብቃ ወፍ የለም። ከዛ በመጨረሻ አልቅሳ ስጠይቃቸው ምን አሏት? አንቺ ብርሽ እንዲመለስ ፈለግሽ አቡዬ ለምን እንደሆነ አላውቅም። ታራ አላበሻ አሁን ደውላ ነበር። እስቲ ደውይላት ሚዩት አድርጊና አውሪያት። ከዛን መልስ ትሽኛለች። አሁን አስቸኳይ ፈልጊያት ነው ብላኝ ነው። አውሩ መጣው አውሩ እሺ አውሩ እየተባላችሁ ረጁ ደህና ነሽ? ወይዬ እንዴት ነህ? ቅልቦች ሰላም ነው? ደህና ነኝ ያለው እንግሊዘኛሽ እኮ በቃ ከሰሞኑ አስተማሪ ሆነሽ በምሰሻልና እስቲ የሆነ ነገር በይን እስቲ በእንግሊዘኛ እኛም ምንማር። አይዞሽ በዚህ እሺ እኛ አለ የምናግዝሽ ካለ እናግዝሻለን። እስከዛ ድረስ እንግዲህ ትንሽ ረጁ የሆነ ነገር ትበል። ኧረ ቅል እኔ በእንትን ነው የማወራው እኮ በፕሮግራም ነው የማወራው። ብቻዬን ደግሞ አላወራም። ከሳሪ ጋር ነው አብረን የምናወራው እንግሊዘኛ። ተመቻችታችኋል ደግሞ ሁለታችሁም እሳት የላሳችሁ ናችሁ። ከሳሪ ጋር ነው የምናወራው። አይ አሪፍ። በረስቲ የሆነ ነገር በያቸው። አሁንም አይ ትኖራለች በመንፈስ እንዳለች አስበሽ። አይ ወቅቱ አይደለም ማረታ አሁን ያስረግጠናል። እዚህ 6500 ሰው አለ። ቤቱንም እንድትመሪ ነው ፎሎ አርጉ እንዲበሉ ምናምን ነገርም እንድትይ በዛው ውዶቼ እንዳትበተኑ እሺ። እስክትመጣ ድረስ ሳትቀንሱ ጠብቋት። ውሃ ልታመጣ ሄዳ ነው አይደል አቡ? ውሃ ልታመጣ ሄዳ ነው እንዳትቀንሱ እስክትመጣ ድረስ። ዛሬ ንቅርብሽ ልትላት ነው። አይዞሽ እሺ ማሬ እሺ ነኝ። አይዞሽ ቢ ዮርሰልፍ ኔቨር ጊቭ አፕ። አይዞሽ እንግሊዘኛ ላጽና ጀመረሽ የለመደ በዩ ኔቨር ምን ነበር ያልሽው? አዎ ኔቨር ጊቭ አፕ ነው ማለት ነው። በዚህም ሰርታችኋል አይደል? ኔቨር ጊቭ አፕ ማ የሰው ስም ነው። እሺ ሳራ እንደዚህ ብላ ተቆራርጦ አይቻለሁ። አይ ሳሪ ናት እኮ የሰው ስም መስሏት እስከዛሬ ኖረችው እንግሊዘኛ መሆኑን ማታውቀው። እዛ እኔ መጣሁና ገለጥኩላት እንግሊዘኛ። አረ ስለ ጉልበታችሁ አትቀንሱ። ሀቡ ድረሺ 200 ሰው ቀነሰ። አዎ አቀነሱ እስክትመጣ ነው ምንለው ካለዛ ከዛ ለሃለው ይሄ ራሱ ሳሪና ያስከስሳትም ኔቨር ጊቭ አፕ እንግሊዘኛ መሆኑን አለማወቋ እስከዛሬ በጣም እንጂ የሰው ስም ነው ብላ ቁጭ እርፍ።
እረፍ አለችው። የሰው ስም መስሏት ቁጭ እና አሁን አስተምሬያታለሁ እንዳልሆነ ነግሬያታለሁ። አሁንማ እሳት የላሰች እየተቆራረጠ ይደርሰናልና በቃ እሳት የላሰ የምታወራው ሁሉ እንግሊዘኛ ሆኗል። አታወራም እኮ አማርኛ። አሁን አማርኛ እንዳይጠፋባት በእናትሽ ተባበሪያት አማርኛውንም። እኔ የሚያሳሰበኝ እሱ ነው እና እላችኋለሁ። በሳምንት አንዴ ፕሮግራም ይዘናል። ይሄንን ህብረተሰብ እንግሊዘኛ ለማስተማር እንዳትቀሩ ኑ። ፕሮግራም ይዘናል ለማስተማር። እሺ እንዳትቀሩ። አዎ በነፃ ነው ክፍያ ያለው። እኛም ተመዝግቢኛ እኛ ለጅማሬው በነፃ ነው፣ ግን እየጠነከሩ ሲሄዱ የመጀመሪያው ዙሩን በነፃ እናስተምርና ከዛ ጠንከር ማለታቸውን እርግጠኛ ስንሆን ሰው እንዲተማመንብን ቀጣዮችን በነፃ ነው የምናስተምራቸው። ኖ ቀጣዮችን በክፍያ ነው። ይቅርታ፣ ኧረ አትውጡ፣ ስለ ጉልበታችሁ አትውጡ። በህግ አምላክ ሀቡ ድረሺ፣ ሀቡ ድረሺ። ኧረ እየወጡ ነው። ካሌባ አይስክሬም አትስጠኝ እስቲ። ኧረ ተው፣ ነውር ነው። ሰው ቤቶኛ አይስክሬም ይሰጣል እንዴ? ኧረ ድረሺ። ኧረ ያዟቸው፣ ኧረ ያዟቸው። ቤዛ ታወራ ረጂ ወይ ቤዛ ታወራ። ቤዛ ስታወራ ይቀመጣሉ። ቤዛ አትውጡ በያቸው ማሬ። እሺ እየሰሙ ከሆነ አትውጡ ማሬ። አይዞሽ አይዞሽ፣ ሪላክስ አድርገሽ ቢያንስ ስለሰው ነው። አዎ አትጨናነቅ ነውና አትውጡ። እውነት ቀልድ አይደለም። እውነት ለሰዎች ህይወት መዳን ምክንያት መሆን ትልቅ ነገር ነው። ይሆናል ብዙዎቹ ብዙ ነገር ይሆናል ብዙ ነገር ተቀለሽ ገንዘብ ሰርተሽ የምታገኝ እውቀት ተምረሽ የምታገኝ ነገር ነው። ከዛ በላይ ያጡ ብዙዎች በዚህ አጋጣሚ ህይወታቸው ያጡ ብዙዎች ይኖራሉ። ለነሱ ለመድረስ ስል ነው ቆርጬ እኔም ለመናገር የወጣሁት እንጂ እንዳንድ ሰው ገንዘብ ብቻ አጥቻለሁ ብዬ ሰርቼ ለመኖር ራሴ መደበቅ ይችል ነበረ። ሪስኩ ወስጄ በዚህ ያክል አልወጣም ነበር። አይዞሽ እኔ ማር፣ አይዞሽ ቤዚ፣ አይዞሽ 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 እኔ ቆንጆሽ። ፎሎ አስደርጊ ረጁ። አምባሳደር ሀቢባን ፎሎ አስደርጊ። አዎ አምባሳደር ሀቢባ ከነገ ጀምሮ እንግዲህ ወደ 500 ምናምን ሺህ ፎሎ ወዳለው ተዘዋውራለች። you know these people too much up this ambassador Habiba you know why this account is tomorrow this Habiba የህዝብ is tomorrow cutting መጣች so everyone tomorrow Habiba live this account okay everyone this account is follow Habiba የህዝብ is tomorrow enough okay enough Habiba coming this ambassador today no tomorrow oh okay this account not follow not አንቺ ያረጉ ነው ማሬ ገብቷቸው ነው እንግሊዘኛው ገብቷችሁ ነው አላ ያረጉ ነው ጎበዞች አርጎ ነይ ገብቷችሁ ስትናገሪ ነው የሚገባቸው በይ አውሪ ጎበዝ ማሮች ገብቷችሁ ነው የስ እያሉሽ ነው ወላሂ ቢያንስ እየሰሙ ከሆነ ምናልባትም ብዙ እህቶች የኔ ታሪክ ለአንዶቹ ለሌሎቹ ማስተማሪያ ይሆናል። አካዳሚካሊ የምታውቁት ብቻ እውቀት በቂ አይደለም። ብዙ ነገሮችን ግራና ቀኝ ሳታዩ አትወስኑ። ከኔ ተማሩ ለማለት ነው። ከኔ ተማሩ። እንደዚህ አይነት የጀመራችሁ ካለ የምትሄዱ ነገር ካለ ሳታዩ አትግቡ።
ምክር መውሰድ ካለባችሁ መስማት ካለባችሁ ምክር ስሙ። አንድ ነገር ከማድረጋችሁ በፊት ሰውን አምናችሁ ምን ያህል ዋጋ እንደምትከፍሉ ከኔ እወቁ። አምናችሁ የምትጓዙበት ትክክለኛና መረጃ ወይም ትክክለኛነት የሌለው ነገር እምነት ብቻ ያለው ነገር ዋጋ ያስከፍላል። የሚያለቅስ ኢሞጂ እንዳትልኩ እሺ ባካችሁን ፕሊዝ። አካውንቱን ሴቭ እናርግላት፣ ባካፕ ይሆነናል። አንደኛው ቢዘጋ በዚህ ደግሞ ተመልሳ እንድትመጣ ባካፕ ይሆነናል። ሁላችሁ ሀቡ መታ የምጠይቀኝ ነገር እስከሚኖር እስከዛም ድረስ የምትሰሙ ሁላችሁም መናገር ያለብኝን ነግራቸዋለሁ። እውነት ከኔ ተማሩ። እኔ ያለቀስኩትን በማንም ሌላ ሰው እንዲያለቅስ አልፈልግም። እኔ የከፈልኩትን ዋጋ ማንንም ሌላ ሰው እንዲከፍል አልፈልግም። ምናልባት ሶሻል ሚዲያ ላይ ብዙ እንደዚህ አላቅም ብዙ እንዴት እንደሚወራ ምናምን በንግግሬ ካጠፋው ይቅርታ። ግን ከኔ ተማሩ። እህቶች አላችሁ የምታውቁም ይመስላችሁ። እኔ ቢያንስ ወጣት ነኝ። ከኔ በእድሜ የሚበልጡ ሰዎች እንኳን ይሳሳታሉ የማትሏቸው ይሳሳታሉ፣ ያውቃሉ የምትሏቸው አያውቁም። ብዙ ማጣራት ብዙ ማወቅ የሚኖርባችሁ ነገር ስለሚኖሩ ያንን ውይ ማሪ ማለት ፈልጋለሁ። እኔ መቼም ተስፋ የምቆርጥ ሴት አይደለሁም። በህይወት ካለው መኖር ከቻልኩ ለምንም ነገር ተስፋ የምቆርጥ ልጅ አይደለሁም። በጣም ጠንካራ ልጅ ነኝ። ግን ደግሞ እኔ ጥንካሬ ያመጣው በብዙ ፈተናዎች ውስጥ ስላለፍኩ ነው። በብዙ ውጣ ውረድ ውስጥ ስላለፍኩ ነው። ገርቢላቸው አዳዲስ ሰዎች ስለመጡ ገርቢላቸው ምን ሆነሽ ነው እያሉት ነው። ይሄንን እድል አገኘሁ። አዎ ይሰማሻል። አዳዲስ የገቡ ሰዎች አሉ። ሀቡ እስከምትመጣ አጠር አድርገሽ ንገሪያቸው ምንድን ነው እያሉ ነው። እሺ ቤዚ እንደምታዩት አንድ ቆንጆ ወጣት ጎበዝ ተማሪ ጠንካራ ሴት፣ ነገር ግን በህይወት አጋጣሚ በገጠማት ነገሮች ፈተና ውስጥ እየገባች ማለት እችላለሁ። በጣም ንጹህና ቅልብ ያለኝ ልጅ ነኝ። ውሸትን አልወድም። በህይወት አጋጣሚ ባገኘሁት እድል በትምህርት በጣም ማመን ልጅ ነበርኩ። በጣም ጎበዝ ተማሪ ነኝ። ተምሬ ትልቅ ቦታ ደርሼ ምናምን በዛ ነው ማምነው። ከትምህርት ውጪ ብዙ ሌላ ህይወት ያለኝ አይመስለኝም እና ትምህርቴ በጣም ጎበዝ ነኝ። ከዛ ግን ትምህርት እንደጨረስኩ ህይወት ብላ ስትጀምር ፋይናንሻሊ በጥፍሬ ደም በጣም ያስፈልጋልና መስራት እንዳለብኝ ገባኝ። ለስራም ወደ ስራ መስክ ተሰማርቼ እሰራለሁ። አንድ አይደለም ብዙ ስራዎች ውስጥ ተሰማርቼ እሰራለሁ። በጣም ፈጣን ቀልጣፋ፣ እንዲሁም አማርኛም ኦሮምኛም በጣም ቋንቋዎችም ስለምችል መስራት ያለብኝ ስራ ሰራ ነበረ ህይወትን ለመቀየር። በህይወት አጋጣሚ እንዲሁም ሰዎችን ተዋወቅኩ። ምን አይነት ሰዎች? ውሸታሞች ከአሜሪካን ሀገር የመጡ የዋህነትና ቅንነቴን በመጠቀም አንድ ከአሜሪካ የመጣ ሰውዬ እህቱን ሊፈልግ እንደመጣ ነገረኝ። እህቱን ለመፈለግ እንድልተባበረው ጠየቀኝ። እኔ እህቱን ለመፈለግ በምተዋወቀው ጊዜ እኔ ከምኖርባት ሴትዮ ጋር በጣም ቤተሰብ እንደ እናቴ ከማያት ጋር ቤተሰብ ሆኑ። ከኔ ጋር በጣም እንደ ልጄ ነው የሚለኝ፣ እንደ አባት ነው የማየው ምናምን ሊረዳኝ ያለ ሰውዬ። ከዛ እህቴ ጠፍታ ቀረች። በቃ እህቴ ማግኘት ስላልቻልኩ ለሰው ያመጣሁትን ኢንቪቴሽን አንቺ ተጠቀሚበት አለኝ። እኔም በጣም በደስታ ምክንያቱም መማር እፈልጋለሁ፣ ራሴን መቀየር እፈልጋለሁ፣ ትልቅ ቦታ መድረስ እፈልጋለሁ። ምክንያቱም የአንድ ክፍለ ሀገር የተወለደች ሳይማሩ ያስተማሯት ልጅ በጣም ስለ ትምህርት ጥሩ አመለካከት ነው ያለና ትምህርት በቃ በትምህርት በጣም አምናለሁና ያን እድል ሳገኝ በጣም ነው ደስተኛ የሆንኩት። አውሩ ጋይስ፣ እነሱ እስኪመጡ ድረስ ቤቱ ዝም እንዳይል እኔ አፌ ዝም አይልም። እንግዲህ ጸጥታ ደስ ስለማይል መጣሽ ማሬ። እሺ ቀጥይ። እኔ ማር ይቅርታ። እሺ እኔ ወድ
ባየዶ ማበሩም ሰኮም ባይንት አለዳና በጣም ትምህርቴን የምወድ እንዳልኳችሁ በትምህርቴ መማር ፈልጋለሁ። አሜሪካን ሀገር መሄድ በጣም ምክንያቱም ውሻ አደርጋለሁ። ለምን መቀየር በጣም ፈልጋለሁ። በጣም ማጣትን አልወድም። መስጠት የለመደ እጅ በመስጠት የምታምኝ ሰው ስትሆኚ መቀበልን እንትን አትይም እና በጣም በመስራት አምናለሁ። እየተማርኩም ስማርም ከኤሌመንተሪ ምናምን እየሰራው ነበር የምማረው። እናቴን እየሰራው ያገዝኩ እንደዛ አይነት ነበር ህይወታችን እና መቀየር ስለምፈልግ ያን እድል ሳገኝ አክሴፕት አደረኩ፣ ተቀበልኩት። ማለዳፊ ጨራከና አርገዴናን በቃ ገረዱባቲን ዴቢውን ኢሱ ጀዴ ጨራከና ፈየደሙዳፍ ዋንና ኡንዳኒና ማኔ ማቲኮ ወጅኒስ አከበርባዴ በቃ አከማቲቲ ወሊላላ ቱሬኒስ ለለኮና እንደ ልጁ ነበር የሚያየኝና እንደ ልጁ እያየኝ እንደ አባቴ እያየው ሊረዳኝ የመጣ ሰው ነው የሚለኝን ነገር ሁሉ ተቀበልኩት ማለት ነው። ዋንና የዱ ሁንዳን እንፍዳዳን ናመኔራ ዋንተ ኤፍ ማለዳፍ እኔ ተኮፋ ሰበኮዳ ጀቹን አማርኛ ያወራል፣ ኦሮምኛ ያወራል። በቃ ኢትዮጵያዊ ነው፣ የሚረዳ ሰው ነው፣ ቅልብ ያለው ሰው ነው ብዬ በቃ አመንኩ። ምንም ሌላ እንትን አይደለም። በጣም የማምንበት ነገር ነው ይዞልኝ የመጣው። ያን እድል ለመጠቀም ስል ወደ በአስቸኳይ ኢንቪቴሽኑ ወዴት ነው? ቺካጎ ዩኒቨርሲቲ ነው። ቺካጎ ዩኒቨርሲቲ ሄጄ እንደምማር ነገረኝ። ግን ደግሞ ይሄንን ነገር የማደርግልሽ ኖቬምበር 24 ከምትጠብቂ ማልኔዴም ከራ ጥቁር አንበሳ ሆስፒታል አን ወረቃን ሲባው ጅራ አይደለም። ከጥቁር አንበሳ ሆስፒታል ላንቺ የሚወጣልሽ ነገር ወረቀት አለና በአስቸኳይ በ72 ሰዓት ውስጥ ከኢትዮጵያ ወጥተሽ መኖር ትችያለሽ ሲለኝ ኦኬ አከሳና እንደዛ ከሆነማ ይቻላል። በቃ እንደ አማታናን ሞኒን ፉደዳ እንጂ ለፉደዴ ወሰድኩ ማለት ከዛ በኋላ ጥቁር አንበሳ ሆስፒታል ይዞኝ መጥቶ ከዶክተሩ ጋር ዶክተሩ አይዲው አውጥቶ አሳየኝ። ዶክተር ሆነ አይሁን አላቅም። ጥቁር አንበሳ ሆስፒታል መጥቼ ነው ያወራሁት የተገናኘሁት። ከዛ ለመጀመሪያ ለቦርድ የሚከፈለው 300 ሺህ ነው አለኝ። ኩመዲ በሰዲ ከነሞ አና ኦፋር ካማ ኩመዲ በለማ ቆፋን ቀባ ከነሲፍ ከፈላ እሳሐፌ ሞቱዩ አቲ አኩማ ጎቴ ጎዲ ትከፈል ያለ ይሄን ከፈልሻለሁ የቀረውን ደግሞ እንደምትችይ አድርገሽ ትከፍያለሽ አለኝ። ይሄ እድል አገኘው አይደለ? በጣም ደስተኛ ስለነበርኩ ምክንያቱም ያንን የምሰራውን ቢዝነስ በአንድ አራተኛ ከስሬ በመሸጥ እንዲሁም ገንዘብ ከቤተሰብ ከጓደኞች በመለመን ማለት ምክንያቱም ይሄ እድል አግኝቼ ከሚያመልጠኝ የሰው ፊት ባይ ይሻለኛል ብዬ ሰዎችን በጣም መጠየቅ ነበረብኝ። ጠየቅኩ። ያ ገንዘብ ሰበሰብኩ። ለምባለው ነገር ሁሉ ሰጠው። በረራ እንደደረሰ ተነገረኝ። ቪዛ እንደሚመታልኝ ተነገረኝ። ቪዛ ኢንተርቪው የለውም ታማሚ ስለሆንሽ ተባለ። የውሸት ባንክ ስቴትመንት ተሰራ ወረቀት አሳዩኝ። ይሄ ነገር ደግሞ ለቤተሰብ አትንገሪ ያሉኝ። ቤተሰቦቼን ይቅርታ፣ በአደባባይ ይቅርታ ተናገሪ፣ ንገሪ። በየት ነው ልጄ የምትሄጂው? በየት ነው እህቴ ምንድነው የምታደርጊ ሲለኝ ጎበዝ ተማሪ ስለሆንኩ በትምህርቴ ነው ብዬ ባልኩት በዋሸሁት ይቅርታ፣ በጣም ይቅርታ። እናንተ ብሰማ ለእናንተ ብነግር ኖሮ እነሱ የሚሉኝም ባላምን ኖሮ ይሄ ሁሉ ነገር ባልደረሰብኝ ነበረ። ይሄ ሁሉን ስቃይ ባላሳለፍኩ ነበረ። የሰው ፊት ማየት፣ ሰውን መለመን ማለት በጣም ያማል። ቤት መረጃውን እስካላሳየሽን ድረስ አንሰጥም ሲሉ ሌላ ሰው በመጠየቅ በጣም ብዙ ዋጋ ከፍዬ ያንን ገንዘብ ሰብስቤ ያሉኝን ሁሉ አደረኩ። ቤተሰብን የምትበር ይሄ ቀን ነው ሲሉኝ ይሄ ቀን ልበር ነው ስለቤተሰብ ስናገር ሳይሆን ሲቀር ዋሽቼ የማላውቀው ልጅ ውሸታም ሆንኩ። ውሸት በቃ አሁን እንደ ይሄ ቀን እኮ ልሄድ ነው እላለሁ፣ ግን አልሄድም። ይሄ ቀን እኮ ቪዛ ሊመታ ነው ነይ ይሉኛል። ቆይ ከዛ ሰውየው ጠፋ ይሉኛል። ከዛ ውሸት ይሆናል ማለት ሁሉ ነገር ውሸት ሲሆን ወሰንኩ። ሰዎቹ ጋር የሆነ መረጃ ነበረኝ፣ ሰውዬ ፎቶና አድራሻ። በዛ አድራሻ ሄጄ ፈለኩ፣ ጠየቅኩ። የሰዎቹ ቤት አድራሻ ማግኘት ቻልኩ። ከዛ የሰውየው ሌላ ልጅ እንደሆንኩ አድርጌ ወደዛ ቤተሰብ ተቀላቀልኩ። ዋሽቼ የማላውቀውን በውሸት ህይወትን ጀመርኩ። ጻድቅ ነኝ ቅዱስ ነኝ እያልኩ ሳይሆን በጣም አጸያተኛ ሴት ነኝ። ግን ዋሽቼ እዛ ቤተሰብ ሲሄድ የሰውየው ልጅ ነኝ ብዬ ነው። እዛ ቤት ውስጥ ያለውን ነገር ካወቅኩ በጣም ሞር ኢንፎርሜሽን ስለሱ ከወሰድኩ በኋላ ለሰውየው ደውዬ ሰውየውን አግኝቼ ከዛ እዚህ ነው ያለሁት ስል እንደራደር አለኝ።
እንደራደር። ገንዘብሽን ትፈልጊያለሽ። ስለዚህ ገንዘብሽን ይዘሽ የምትሄጂው እኔ የምሰጥሽን ሚሽን ወይም ስራ ከሰራሽ በኋላ ነው። ምን አይነት ሚሽን ነው የሚሰጠኝ? እነሱ የሚሰሩትን ስራ እንዳግዛቸው። ምን ቴክስት ማድረግ ልክ እኔ ከአሜሪካን ሀገር የመጣው የሰውየው ልጅ ሆኜ ልክ የተማርኩትን ቲያትር ትምህርት በተግባር እንድሰራ አስገደዱኝ ማለት። ይህን ትሰሪያለሽ፣ ገንዘብሽን ይዘሽ ትሄጃለሽ። ኦኬ፣ እዚህ ከመጣው ይህን ስራ እንደማልሰራ ህሊናዬ ይነግረኛል። እኔ ራሴ አውቀዋለሁ። ስለዚህ መረጃ ይዤ ከነሱ መውጣት እንዳለብኝ ገባኝ። ወደ እነሱ መስመር ገባው ማለት ነው። እዛ በገባው ሰዓት ስልኬ ወሰዱ። ዋው እንዳ ናርካ ፍራተን እየጮራ ሁሉ ነገር ከጄ ከወሰዱ በኋላ ወንን አኔ ጎዴ ማልዳፍ ብልብላ ሴቶችን የሚያወሩበትን ስልክ ከተቤን የጮዳ ጫማዬ ስር ነው የማደርገው። ጽፍና ጫማዬ ስር አደርጋለሁ። ኒምበሬሳ እጽፋለሁ፣ ጫማዬ ውስጥ አስቀምጣለሁ። ሴቶች የሚያወሩ ሴቶች ምክንያቱም የሆነ ቀን ጠፍቼ ወጥቼ የነዚህ ሰዎች ህይወት አድናለሁ ብዬ ስላሰብኩ። አቡዬ መጣሽ። በጣም ይቅርታ ኢምፖርታንት ስልክ ስለነበረ ነው። እሺ አንደርስታንድ አደረገሽ ተስፋዬ? ተረዳ? አስረዳሽው? ገባው? እየነገርኩት ነው። እየሰማኝ ከሆነ አላውቅም። ተስፍዬ እየሰማሃት ነው? ተስፋዬ ወይ አቡ ሰማሃት? እኔ ኢምፖርታንት ስልክ ይዤ ነበር። ይቅርታ እያስረዳችሁት ነበር። ሰምተሃታል? እኔ ነው እያወራች ነበር እንደ እኔ ሚዩት አድርጌ የረጁ ነበረች በእንግሊዝኛ መድረክ ስትመራ የነበረው። ኦኬ፣ እሷ እያስረዳችሁት ነበር ጉዳዩን። ልጅቷ አልሰማሁትም። ምንም አልገባህም? አሁን ጉዳዩ ከአንቺ የተረዳሁት ነገር አለ እኮ። ከዛም በኋላ እኔ ያቆምኩልክ ምን ላይ ነበረ? ውሸት እንደሆነ ጉዳዩ ገባት። ውሸት እንደሆነ ጉዳዩ ሲገባት የተበላችሁ 500 ምናምን ሺህ ብር አለ። ለቤተሰቦቿ ዋሽታለች። በትምህርት እድል ነው ያገኘሁት ብላ የውሸት የሕክምና ማስረጃ አሰርተውላታል። ጉዳዩ ወንጀል እንደሆነ ገብቷታል። ጉዳዩ ውሸት እንደሆነ ገብቷታል። ያንን ስታውቅ እባካችሁ ብሬን መልሱልኝ፣ ቤተሰቦቼን ይቅርታ ጠይቄ ልግባ። ምክንያቱም ቤተሰቦቿ አዲስ አበባ መታ ቁጭ ብላ ቤተሰብ ከዛሬ ነገ በረርሽ ወይ ነገ ነው ወይ የምትበሪው እያለ እየጠበቀ ስለነበር ለነሱ ይሄንን ስትላቸው ብርሽ እንዲመለስልሽ ከፈለሽ ከኛ ጋር ስሪ አሏትና ከነሱ ጋር እንድትሰራ አስገደዷት። ምንድነው ሰውየው እንግሊዘኛ አይችልም። እሷ የተማረች ስለሆነች እንግሊዘኛ ስለምችል እሷ በእንግሊዘኛ ሴቶችን እሱ ማለት የሚፈልገውን እሷ በእንግሊዘኛ ቴክስት መጻፍ ለምን እንደ ዲያስፖራ ስለሚያደርግ ገባህ? አዎ ገባኝ። እሺ እንደዛ ሲያሰሯት ቆዩ። አንድ ቀን ለአንዷ ልጅ እሱ አባቷ እንደሆነ ከአሜሪካ እንደመጣች እና እሱ አባቷ እንደሆነ ነው አክት የሚያደርገው እና ከዛ እሷ ደግሞ አማርኛ እንደማይችል ሰው አክት አድርጊ ብሏታል። አማርኛ እንደማይችል ሰው አክት እያደረገች ቆይታ ከዛን አንድ ቀን ለአንዷ ላወራሽ እፈልጋለሁ ለብቻችን ብላ ቴክስት አደርግላታለች። ይህን ስታደርግ ያቺ እሱን በጣም ስላፈቀረችው እንትን ብላ አለችው፣ ልጅክ እኮ ለብቻችን እናውራ አለችኝ አለችው። ይሄንን ሲሰማ እሱ መጥቶ ሽጉጥ ደቅኖባት አንድ ነገር ለአንድ ሰው ብትናገሪ ህይወትሽን ነው የምታጨው አላት። ይህንን ባላት በማግስቱ ጠፋች። ስልክ ከነሱ ቤት የተሰበረ ስልክና ሌላ ምን ማስረጃዎች ይዘሽ ነው የጠፋሽው ስጠፊ? ስልክ ቁጥር። እሺ አሁን ሰዎቹን አንዳንድ ሰዎች ይቅርብሽ ይቅርብ ድምፅ ለመሆን ከዚህ ጋር ካልወጣን በስተቀር ለምንድን ነው እንትን የምንለው? ኦፍኮርስ መጠቀስ የሌለባቸው ሶሻል ሚዲያ ላይ ስሞች ጥንቃቄ ይፈልጋሉ። ስሜ ያለ አግባብ ጠፍቷል በሚል ምክንያቱም አንዳንድ ሰው ትክክለኛ ተጨባጭ የሆነ መረጃ ላያመጡ ስለሚችሉ በዛ ሊያስወቅስ ይችል ይሆናል። ድምፅ ለመሆን እስከሆነ ድረስ ደግሞ እንሰማለን። እሰማለሁ። ቤት ውስጥ ስላለው ኔትወርክ ትንሽ ዊክ ነው። ፈርስቶፎል መስማት አያስጠይቀንም። ሁለተኛ ነገር እኔ ሀቅ ካላት ማስረጃ ይዛ ከመጣች እስከ መጨረሻው ከጎና ቆማለሁ። ለሀቅ ቆማለሁ እኔ እስከ መጨረሻው ምንም አልፈራም። ለሀቅ አንዴ ኖሬ ማለት ነው የምፈልገው። ማስረጃ ካላት ያመጣችሁ እሷ ደረሰኞችና ፎቶዎች ናቸው። ያ ደግሞ በቂ ማስረጃ አይደለም እያልኳት ነበር። እኔ ማስረጃ የሚባለው ከእነሱ ጋር ዳይሬክት ስታወሩ የተቀዳ ስልክ ቮይስ ሜሴጅ ቢትዊን ዩ ኤንድ ሂም ምናምን አይደለ?
መሆንም ያለበትም እንግዲህ ይሄ ነው መሆን ያለበት። አብዛኛቻችሁ ከቅድም መጀመሪያ አካባቢ ይቅርብሽ ኦፍኮርስ ስም እንትን ሳይባል ትክክለኛውን ካጣራም በኋላ ይፋ የምናወጣበትን ነገሮችን እናመቻቻለን ወደፊቱ። ሰዎች ግን ችግሮቻቸውንና የደረሰባቸውን በደል የመስማት ኃላፊነትም የዜግነት ኃላፊነትም አለብን። ስለዚህ አሁን ምንድን ነው ማድረግ ያለብን? እነዚህ ሰዎች ይሄ ጊዜው ምን ያህል ጊዜ ሆኖታል? አንድ ሁለተኛ፣ ሰዎቹ አሁን እዚህ ሀገር ውስጥ ያሉት አንቺንስ እኛ አሁን ማግኘትና አንቺን ማውራት ይኸው ህዝብ ፊት ነው እንትን እያደረግን ያለ ነው። ምናልባት ኮንታክትሽን ልትሰጪኝ ፈቃደኛ ነሽ ወይ? ስልክ ቁጥሩ አለኝ። ልንገርህ አንድ ነገር፣ እቺ ልጅ አሁን ህይወቷ አደጋ ላይ ስለሆነ ነው ሚዲያ ላይ ወጣችው። ገባክ? ህይወቷን ለማዳን ነው፣ አደጋ ላይ ስለሆነች ነው ሚዲያ ላይ የወጣቸው። እና የምትፈሩ ሰዎች ካላችሁ መውረድ፣ ገስት ላይ ያላችሁ የምትፈሩ ካላችሁ መውረድ ትችላላችሁ። ኮመንት ላይም ያላችሁ ከፈራችሁ ቤቱን ለቃችሁ መውጣት ትችላላችሁ። እኔ ድምፅ ስሆን መርጬ አይደለም ድምፅ መሆነው። ችግርም ደስታም ሲመጣ አብረን ካልተጋፈጥን ችግር ላይ የማይጥለንን ብቻ ቀላሉን ብቻ እየመረጥን ድምፅ የምንሆን ከሆነ ምንድን ነው? እኔ እኮ ሚዲያን የከፈትኩትኝ ድምፅ ለሌላቸው ሰዎች ድምፅ ለመሆን ነው። ስለዚህ ይቺ ልጅ ራሷን ታጥፋ ምን ትሁን? አጥፍታለች። ህግ የሚጠይቃት ከሆነ መታሰር ካለባትም ታስራ ቅጣቷን ተቀጣ ትወጣለች። ህይወት ይቀጥላል። በተረፈ ግን ለሀቅ ለመኖር ነው፣ ሀቅን ለማውጣት ነው እቺ ልጅ እዚህ ጋር የመጣችው። እና ከዛም በተጨማሪ እነዚህም ሰዎች ሌሎችም በዚህ ፈለግ ተከትለው ብዙዎች ለማጭበርበር የሚሯሯጡ ይኖራሉ። እነዚህም ሰዎች በዚች ዛሬ የሰሩትን ነገም በሌላ ሰው ይቀጥላሉ። እንደዚህ አይነት ሰዎች ተሳክቶላቸው የሆነ ደረጃ ሲደርሱ ሰዎች ሚስጥሮቻቸውን የስኬታቸውን ሚስጥር እንደ ምሳሌነት አንስተው ሊፈነጩ ስለሚችሉ ያልሽው ነገር ነው። የሚፈራ ካለ ይውረድ። ይሄውን ናቸው ከኛም ጋር እንትን የሚለውን እነስማ፣ መረጃውን እናጣራ፣ ለህዝብ እንትን እናድርግ። ተጠያቂ የሚሆነው ደግሞ በተጠያቂነት ይቀጥላል ማለት ነው። ስለዚህ ይሄ ነገር ምን ያህል እውነት ነው? አንዳንዶች አሁን ስሜታችሁን እየገለጻችሁ ነው ያላችሁት። ስለዚህ ምን ያህል ትክክል ነው የሚለውን ነገር ማስረጃዎቿ፣ መረጃዎች አንትስጠን፣ ጉዳዩንም ደግሞ ከሚመለከተው አካል ጋር ሆነን ማጣራቱን እንቀጥላለን። በጣም ለዛ ነው እኔ ፎቶዎቹ እንዲወጣ ያልፈቀድኩት። ተስፍዬ መጀመሪያ ይጣራና 100% እውነት መሆኑ ጉዳዩ ይታወቅ። እሷ እኛ ጋር ይዛ የመጣችው ማስረጃ ደረሰኞችና የግለሰቦቹን ፎቶዎች፣ የተለያዩ ነገሮች ነው፣ ግን ቮይስ አይደለም። ቮይስ ትዕዛዝ ሲሰጧት ይሄን እንድትሰራ ይሄን ሲያደርጉ ቮይስ ወይም የተቀዳ ሪከርድ ምናምን ማምጣት አለብሽ አልኳት። እኔ ከዛ ውጭ ፎቶቸው እንዲወጣ አልፈቅድም አልኳት። ይሄው ነው። ስለዚህ ያሉሽ ማስረጃዎች የሚመጡም ሰዎች ካሉ ጥሪ እንስማ። ከዛም በኋላ መሄድ ያለብንንም ሐኪም ቤቱ ራሱ ይጠየቃል በቂ ማስረጃ ከተገኘ። እኛ ሚዲያ ላይ እየመጡ እርዳታ እየጠየቁ ህዝብ የሚበዘብዙት ሁላ የውሸት እንትን እኔ ስጠይቅ ማስረጃ አምጡ ስል ሁሌ ተወቅሱኛላችሁ። ቅድም አንድ ወንድማችን በሳውዲ አረቢያ ሚስቴ ሞተችብኝ አለ። ቪዲዮ አላስበራሁትም፣ ምንም ሰማሁት። እሺ ስጠኝ የሚስትህን ፓስፖርት ኮፒ፣ ኤምባሲ እጠይቃለሁ። እውነት እንደዚህ አይነት ሰው ሞቷለሁ የሳውዲ አረቢያ ውስጥ ብዬ እጠይቃለሁ ስል እንዴ እያላችሁ ኮመታችሁ። ዝም ብዬ ግን ብር ባሰባስብለትና ልጁ ወስዶ በኋላ ጉዳዩ ውሸት ሆኖ ቢገኝ እኔ ነኝ የምወቀሰው። ሳታጣሪ ብራችንን አስበላሽን የምባለው እኔ ነኝ። ስለዚህ እያንዳንዱን ነገር በደንብ ማጣራት አለብን። አንድ ሰው መጥቶ ስላለቀሰ ታመም ያለው ብሎ ጋቢ ለብሶ ላይቭ ገስት ላይ ገብቶ ስላለ ማስረጃ አምጡ ስል ሀቢባ ጨካኝ ነሽ ትሉኛላችሁ። ግዴታ ማስረጃ መጠየቅ አለብን። ኢቭን ማስረጃው ራሱ ኦሪጂናል ነው ፎርጂድ ነው ሐኪም ቤቱ ተልኮ መረጋገጥ አለበት። ሁሉ በአብዛኛው ሰው ሌባ ነው በዚህ ሰዓት። ምናልባት አንድ ኬዝ አንቺ ጋር አይደለም ሌላ ቦታ ታቋት ሳላችሁ ብዙዎች አርቲስት ማሚ ጽጌ ጉዳይም እስከታች ድረስ እጄ ነው ያንን ማስረጃዎችን የማጣራት ስራ የሰራ ነው። የምታስታውሱ ከሆነ ማስረጃዋ ፌክ ነው በሚል ነገር ነበር እንትን የተባለው እና ብዙ ሲያብጠለጥሏት ሶሻል ሚዲያ ላይ ቆይ ብዬ እስከ ጤና ሚኒስቴር ገብቼ ስቲል ለው አለኝ ከኮምፒውተር ላይ ከሲስተም ላይ ፎቶ አንስቼ እንትን ያደረግኩት ከዛን ለህዝብ ይፋ ያደረግኩበት ሁኔታ ነው ያለው እና ይሄን ነገሮች ልክ ነው ልክ አይደለም የሚለውን ማውጣት የምንችልበት ብዙ የሚከብድን ነገር አይደለም። እንሄድበታለን ሁሉንም።
እንደዚህ አይነት ነገርም ደግሞ ሊፈጠሩ ይችላሉ። አሁን እሷ እንዳለችው ቅድም ስታነሳቸው የነበረው ነገሮች ሊፈጠሩ የሚችሉበትን ሁኔታም የዛን ጊዜ የተረዳውበት ነገሮች አሉ። ስለዚህ ይሄ እንግዲህ ህይወትን የመታደግ ነገር ስለሆነ የምንችላቸውን ያህል ሁሉ እንሄዳለን። መሄድ ያለብንን ደግሞ እኔም ሙሉ ጊዜ ምንም ስትጠሪም በምንም ሳላቅማማ የምመጣበት ምክንያት አንቺ በጥንቃቄና በጥንቃቄ የምትሰሪ ለሀቅም ደግሞ የምትቆሚ እህት ስለሆንሽ ነው። በጣም አመሰግናለሁ። በማንም ከምንም በላይ እኔ ሶሻል ሚዲያ ላይ ማንም ጋር እየሰጋው ነው አብዛኛው ጋር እንትን የምለው። አሁን እንደውም እያቆምኩ እየቀነስኩ መጥቻለሁ። በቃ ሳያጣሩ ዝም ብለው እንትን ይላሉ። ግራ ቀኙን ምን ሊሆን ይችላል የሚለውን ሊፈጠሩ የሚችሉ ጥያቄዎችን አበጥረሽ አይተሽ ስለምታቀርቢ ብዬ ነው ወደ አንቺ በምንም ሁኔታ ውስጥ መመጣና ይህንንም እውነት ከሆነ እንሄዳለን። መሄድ እስካለንበት ድረስ እስከ መጨረሻውም ውጤቱንም ደግሞ እናያለን። አንቺም በቅርበት ስልኳን ላኪልኝ፣ መረጃዎቿን የሐኪም ማስረጃ የተባለውንም ትልኪልናለች። እሱም ግዴታ መጣራት ስላለበት በሚገባው ልክ ነው የተናገረው ነገር ሁሉ ልክ ነው። ስልክሽን ለቅልቦች ልኬለታለሁኝ። መልካም አሁን ሀይ ይልሻል። ለእኔ ላክሽልኝ መረጃዎች ሁሉ ላኪለት። የሕክምና ማስረጃውን፣ ደረሰኞቹን፣ የግለሰቦቹን ፎቶ ኤቭሪቲንግ ላኪለት። አሁን ሀይ ይልሻል ዋትሳፕ ላይ። እኔም ፎርዋርድ ላደርግለት እችላለሁ። የጎደለ ነገር ካለ ይጠይቅሻል። እኔ አሁን ይኸው ቁጥርሽንና ዶክመንቶቹን ፎርዋርድ አድርጌለታለሁ። የጎደለ ነገር ካለ ይጠይቅሻል። መጀመሪያ ከመሆናችን በፊት ጨርሺ ማሪ። ምን አልሽ? ብኖር ባልኖር ብዬ በህይወቴ ተወራርጄ ብኖር ባልኖር ብዬ የዚህ ያክል ሪስክ ወስጄ የመውጣበት ምክንያት ምንም የለኝም። ኖ ዋሸሽ እኮ አይደለም። ይሄ ማለት ማስረጃዎቹ መጣራት አለባቸው ግዴታ። ለዛ ነው እንጂ ዋሸሽ ምናምን ነገር አይደለም። በፍጹም እንደዚህ ያለ የለም። ደውዬልሻለሁም ቤዛ፣ ደውዬልሻለሁም ዋትሳፕ ላይ ቴክስት አድርጌልሻለሁ። ምን አድርጊልኝ? እሺ ሁሉን ነገር ፎርዋርድ አድርጌልሃለሁ። ዶክመንቶቹን ራስሽን ጠብቂ። አታፍስቡ፣ ተደብቃለች፣ አያገኟት። አምባሳደር የሚለውን ፎሎ አድርጉሽ። ከነገ ጀምሮ ላይቭ በሱ ስለምትገባ አምባሳደር የሚለውን ፎሎ እያደረጋችሁ በዚህ አትገባም። ከነገ በኋላ አምባሳደር የሚለውን 9 አድርጉት፣ ፎሎ አድርጉት። አምባሳደር የሚለው የሀቢባ ነው። እሺ ስላላወቃችሁ ንገራችሁ። አዎ ሂዱበት። እንደዚህ ጎበዞች። አምባሳደር የሚለው የሀቡ ነው። እሺ በሱ ነው የምትገባው። አየሽው? አያምርም? ግሬሱ አየሽልኝ? ግርማ ሞገሱ አምባሳደር ሀቢባ የገባ ነው። ስንት ሲል ነበር የገባ ነው? ስንት 533,000 ነበረ ይዞ ስመጣ። አሁን ስንት ደረሰ? 538 5,000 ሰው ፎሎ አደረገው ማለት ነው። ቤዛ ማንም ሰው ልረዳሽ እፈልጋለሁ ብሎ መጥቶ በውስጥ ቢጽፍልሽ ለማንም ሰው ቁጥርሽ እንዳትሰጭ። ማንም ሰው ከተስፋዬ ውጭ ከቅልቦች ውጭ ማንም ሰው ኢንቦክስ መተው ልረዳሽ ነው ቢሉሽ፣ ምንም ነገር ቢሉሽ ለሚደርስብሽ ነገር ኃላፊነት አንወስድም። እምቢ ብለሽ በገዛ እጅሽ ከማንም ጋር ብትጻጻፊ እኔ ያገናኘው ቅልቦች ብቻ ነው። ከዛ ውጭ ከማንም ሰው ጋር ልንረዳሽ ነው። ኢንቦክስሽን ዝጊ። ከማንም ሰው መሴጅ እንዳትቀበይ። ለማንም ሰው ያለሽበትን ቦታ እንዳታሳውቂ። እሺ
ይገርማል። አመሰግናለሁ። አይዞሽ ምንም ችግር የለውም። ከጉዳይሽ ከጨርሺ በህግ የምትጠየቂበት ነገር ካለ ተጠይቀሽ ስጨርሺ ምናምን እርዳታችንን ከፈለሽ የገንዘብ ሳይሆን ወደ አረብ ሀገር መጥተሽ መስራት ከፈለሽ አይኖ የተማርሽ ነሽ፣ ግን ሌላ እድል ከሌለሽ እኛ እናግዝሻለን። እሺ እንድትመጪና እንድትሰሪ። መጀመሪያ ግን ጣጣሽን ስጨርሺ ነው በህግ መጠየቅ ካለብሽ ጠየቂበት ነገር ሊኖር ስለሚችል ቅጣትሽን ስጨርሺ ጠየቅበት ጥያቄ ካለ ጠየቃለሁ። የሚወሰድብኝ ኃላፊነት ወደ እኔ የሚመጣ ነገር ሁሉ ወስዳለሁ። ምንም ነገር አልፈራም እኔ። ምክንያቱም ቅንጣት ታክል ከኔ ዘንድ ውሸት የለም። የኔ እዚህ መውጣት የብዙ ሰዎች መዳን እንደሆነ አሁን ምን ያህል እንደቀለለኝ ብታይ፣ ምን ያህል እረፍት እንዳገኘው፣ ምን ያህል ሰላም እንዳገኘው። ቢያንስ ይሄ እንኳን የሚሰማ ሰው ከዚህ የሚማር ብዙ ሰው አለ። በመንገድ ላይ ያለ ከሰዎቹ ጋር ግንኙነት ያለ ሰው ይኖራል ብዬ እርግጠኛ ሆናለሁ 100%። ስራቸው ይሄ ስለሆነ በጣም ትልቅ ሰው ናቸው። በጣም ማለት ንግግራቸው በጣም የተካነ ነው። በእድሜ በጣም አባት ሳይሆን አያት መሆን የሚችሉ ሰዎች አሉ። ከነሱ አይነት ሰዎች ደግሞ የረጅም ዓመት ልምድ ነው። እነሱ ለፍርድ ሲቀርቡ ከማየት ውጪ ለኔ ሰላም የሚሰጠኝ ነገር የለም። ሌላ ሰው ሲጠቃ አለማየት ነው ለኔ ረፍቴ። ሌላ ሰው እኔ ከፈልኩ ባንቺ ምክንያት ደግሞ ሌላ ሰው ሲጎዳ ኧረ በጣም ያማል። ማለት ሌላ ሰው ያን ሰው አንቺ እውነታውን እያወቅሽ ያ ሰው ብሩን ሲበላ እንደማይሳካለት እያወቅሽ እስከምን ያወቅሽ ስታደርጊው በጣም ቆሻሻነት ይሰማሻል። እንቅልፍ አትተኝም፣ ራስሽን ትጠያለሽ። እረዳሻለሁ በጣም በእኔ ጀምረው ያልጨረሱት ነገር አለ። እኔ ልጄ ነው ብሎ አስተዋውቆ እያወሩ ያሉ ሴቶች ጋር፣ ምክንያቱም እኔ እነሱ ጋር ከሌለው ማማን አገናኘን እያሉ ይደውላሉ። ልጅህን አገናኘን፣ ልጅህን አፈቀችን። ምክንያቱም እኔ እዛ ከሌለው ያ የእነሱ ሚሽን አይጠናቀቅም። እኔን አስገድደውም ሆነ እንደምንም ይዘው የእነሱን ስራ ማሰራት ነው የሚፈልጉት። እኔ ከሌለው ያ የሚፈልጉት ገንዘብ ማግኘት አይችሉም። ቆይ አንዴ 21 ሀበሻዊት ምን አልሽኝ? ሀቡ ሌላ ቤት ቢጠሯት እንዳትገባ ንገሪያት ማለት ቲክቶክ ላይ የትም ቦታ ብትገቢ እኛ ከጉዳዮች ላይ እጃችንን እናነሳለን። እኛ ህይወታችንን አደጋ ላይ ጥለን ነው ለአንቺ ድምፅ እየሆነን ያለ ነው። ገባሻ? ይኸውልሽ ሌቦቹ ሌላ ሌቦችን እያመጡ ድምፅ የሚሆኑ አሉ ቲክቶክ ላይ። እኛ ለተበዳይ ድምፅ ስንሆን፣ ሌሎች ደግሞ አሉ ሌቦችን እያመጡ ድምፅ የሚሆኑ። ኦኬ ከዚህ በፊት ረዋን 50 ሺህ ሪያል ተበልታ እኔ ለሷ ሰብስቤ ብሯን መልሼ ጨርሼ ሌቦቹን ሳጋልጥ ወዲያው ሌቦቹ የሆነ ሰውን ተገና አድርገው ወጡ። በቀደምም እንደዚሁ አንድ የሴቶች ራቁት ፎቶ የያዘ ልጅ ሳጋልጥ ወጡ፣ ይዘውት ወጡ። የሆኑ ሰዎች ቲክቶክ ላይ አሉ ሌባን ይዘው የሚወጡ ገባሽ? ስለዚህ እነዛ ሰዎች ሄደው ለነዛ ቲክታከሮች ይከፍሉና ስማቸው እንዲያጸዱላቸው ይወጣሉ። የዛኔ ትጠሪያለሽ። የትም ቦታ እንዳትሄጂ እሺ? ሌባ የፈለገበት ቦታ ይለፍልፍ አያገባም። አንቺ ራስሽን ችለሽ ተቀመጭ። በሚገባ እሮርበት ካለኝ የተወሰነ የምቆይበት ነገር እንትን ካለ እነሱ ከተያዙ ነገሮች ከጸዳ እኮ እኔ መስራት እጅግር አለኝ። ጥሩ ጭንቅላት አለኝ። እንዴ እኔ ምንም ብሰራ እኮ መኖር እችላለሁ። አቤ በጣም ጠንካራ ልጅ ነኝ። ምንም የሰራሁት ወንጀል እንደዚህ ከሰው ጋር የነበረኝ ነገር የለኝም። በጣም መስራት እችላለሁ። ሲም ካርድሽን ቀይሪ እና ስልክሽ ላይ ሎኬሽን ካለ አጥፊው። አልበራም፣ የለም፣ ዝግ ነው። ሲም ካርዴን ቀይራለሁ። እሺ አቡ አንዳንድ ማስረጃዎች እሰማለሁ። አዎ ተስፍዬ ትሰማለህ። አንዳንድ ማስረጃዎችሽ ግማሽ ናቸው፣ ፎቶ ያነሳሻቸው አይታዩም እና በደንብ ወረቀቱን ሙሉ እንዲታይ አድርገሽ አንሽና ላኪልኝ። መረጃውን በስልክ ወደ እኔ ፎርዋርድ ያደረኩት ነው። ይሄ እኔ ጋር ያለ ነው እና እነዚህ የደረሰባቸው ወይም በደል የደረሰባቸው ሰዎች መተው እንዲያወሩ ሳደርግ እነሱ እጅ ካለ መቀበል እችላለሁ። ብር የተበሉ እኮ ይሄ ተቆረጠ ነው። አሁን ሙሉ
ሙሉ ፔጅ አይደለም ያለው። ለምሳሌ ያለ የለም ዩኤስኤ ዲፓርትመንት ኦፍ ስቴት ምናምን ነገር የሚለው በደንብ እንትን አድርገው አየሽው። አቡ ወንችም ቼክ አድርጊው አንዱ ኦኬ ኦኬ። አይ አንድ ሌላ እሱ መሰለኝ ራሱ በሌላ ነው አንድ የኢንቪቴሽን አለ፣ የኢንቪቴሽን ፔፐር የሚያዘጋጁት አለ። ሌላ ደግሞ ከጥቁር አንበሳ በሕክምና ብሎ የሚያሰሩት ወረቀት አለ። ይሄ ሁሉ እኮ ፌክ ነው። መታወቂያቸው ፌክ ነው። ሁሉ ነገር ፌክ ነው፣ የውሸት ነው። ከነሱ ጋር የሚሰራ እነሱንም ማጋለጥ የሚፈልግ ራሱንም እጁን ለመንግስት መስጠት የሚፈልግ ሰው አለ። እኔ እጄን ለመንግስት እሰጣለሁ። እነሱ የሚሰሩት ስራ በጣም ከኃጢአትም ኃጢአት የዘቀጠ የብዙ ሰዎች ህይወት እንዲበላሽ ምክንያት የሆኑ ናቸው። ስለዚህ እኔ እጄ ለመንግስት መስጠት እፈልጋለሁ እያለ ያለ ሰው አለ። በዚህ አሁን ዳይሬክት ደውዬ ማግኘት የምትችሉት ሰው ሙሉ መረጃ የሚያውቅ ከነሱ ጋር ረጅም ጊዜ የቆየ ስራቸውን የሚያውቅ ነገር ግን መንግስት የሚፈርድብኝን ፍርድ እቀበላለሁ። የሚታሰሩና አንቺ ወተሽ መናገር የምትችይበት ሂደት ካለ እኔ እጅ ሰጥቼ ማውራት እችላለሁ፣ መናገር እችላለሁ የሚል ሰው አለ። እኔ ወጣት ነኝ፣ ግን የነሱ መጠቀሚያ ሆኜ የሰው እንባ እየበላን መኖር አልችልም፣ ሐቁን አወራለሁ የሚል አለ። የተበሉ ሴቶችም አሉ። እንዲሁም ከመበላት የታደኳቸው ማስረጃ ተሰርቶላቸው በእጃቸው የተያዘ አሉ። እነሱ መምጣት መቅረብ ይችላሉ። እነሱን ሳላመጣ በፊት ወደ እናንተ የመጣሁበትም ተደጋጋሚ መልእክቶች ወደ እኔ እየመጡ ስለነበረ ነው። ተደጋጋሚ እዚህ ነው ያለሽ፣ መስራት አለብኝ ለመኖር አርተምር ያለው ዩቲዩብ አንዳንድ ነገሮች ላይ ራሴን ፓርቲሲፔት የማድረግ ተቀጥሬም ቢሆን ሰርቼ ሀብዬ ህይወት የመጀመር አለብኝ ለመኖር። እዛ እንኳን በሚሄድ ሰዓት ቤት ተከራይቼ ዕቃ ባስቀመጥኩ ሰዓት እዚህ ቦታ ነሽ እንደዚህ ነሽ የሚል መረጃ ደረሰኝ። ለካ እየተከተሉኝ ነው እንዴ? ሰርቼ እንኳን መኖር አልችልም። ስለዚህ ይሄ ነገር መናገር አለብኝ። እኔ በህይወት እንኳን ባልኖር ቢያንስ ሐቁ መናገር አለብኝ ብዬ ወስኜ ቶሎ ልመጣ የወሰንኩትም ለዚህ ነው። ስለዚህ ህይወትሽ አደጋ ላይ ስለሆነ ነው የመጣሽው አይደለ? ጠብቄ ወደ ህግ እነሱ የሚሄዱበትን መስመር እያስተካከልኩ ነበረ። ጎበዝ። አዎ እኮ ገብቶኛል። ስለዚህ አሁን ምናልባት አደጋ ላይ ነኝ ሳላደርስ ቢገሉኝስ እኔ ሐቅ ይዤ እንዳልሞት ብለሽ ነው አይደለ? ሐቅ ይዘሽ እንዳትሞቺ ብለሽ ነው። እውነት ነው እኮ ገብቶኛል። ሌላ ነገር ምንም አይደለም። አይ አንደርስታንድ። ለኔም ሌላ ሰው ራሱ ልከውልኛል። ለሆነ ሰው ተልኮላቸው ልከውልኛል ሌላ መረጃ። ምን ያህል ጊዜ ነው አንቺ ከነሱ ጋር የሰራሽው? በእርግጥ ስራ ብለው ካሰሩኝ 20 ምናምን ቀን ይሆናል። አዎ ስራ ብለው ካሰሩኝ 20 ምናምን ቀን ይሆናል። አንድ ላይ አንድ ወር ከምናምን ስለሆነ ብዛ ሄጄ የቆየሁት 20 ምናምን ቀን ነው ስራ ያሰሩኝ። ቅድም ሰብለ ማለት ነው ደጋግመሽ ሰብለ ወንጌል ደጋግመሽ ሰብለ ወንጌል ነው ቲክቶክ ስብሽ ደጋግመሽ ጻፍሽ። ሀቡ እውነት ላይሆን ይችላል። እሺ እውነት አይደለም ብዬ ባባራትና እውነት ሆኖች ልጅ ተገላ በዜና ብንሰማስ አትጸጸችም?
አንድን ሰው ለማዳመጥ እውነትም ሆነ ውሸት ታዳምጫለሽ። ከዛም በኋላ የሰዎቹን ፎቶ ለመለጠፍ ደግሞ መጀመሪያ እርግጠኛ ትሆኛለሽ። የሰዎቹ ፎቶ አልተለጠፈም፣ ማንነታቸው አልተገለጸም። እቺ ልጅ ውሸት ነው ብለን ብንገፋት ማን ነው የሚሰማት? እኔ ካልሰማኋት ማን ነው የሚሰማት? እንኳን ለሚሰማው ሰው ለእኔ ራሱ እኮ ህልም ነው የሚመስለኝ። ምክንያቱም እኔ እንደዚህ አይነት ታሪክ ምናልባት የገንዘብ ትራንዛክሽኑን ደረሰኞችን እያየው ነው እና በተለያየ በሶስት ሰው ስም የገባ አካውንት ነው የላክሽልኝ። እኔ የላኩበት እኔ ጋር የነበሩ ደረሰኞች በስንት ሰው ነው? ስም ሳጠቅሺ አንቺ በስንት ሰው ነው ያስገባሽው? ከኔ አካውንት ራሱ ሶስት ሰው አራት ሰው ስም አለ። በካሽ የተቀበሉኝ አለ። እኔ ያለውበት ቦታ መጥተው በካሽ የተቀበሉኝ ገንዘብ አለ። ትራንዛክሽን ደግሞ ለማስረጃ ያክል እቺ ብትቀመጥና ሌላው ደግሞ የሌላ ሰው ስም ሆኖ ተመሳሳይ የተላከበት ሌላ የተጭበረበረች ልጅ ነች። የእሷ መረጃ እኔ ከነሱ እጅ ነው ያንን ይዤ የሄድኩት። የእሷ ለነዛ የላከችበት አንደኛው ስሟን ባልጠራ የተላከ የሆነች ልጅ አለ እና ተመሳሳይ ነው የላኩበት ሰው ጋር የላከች ልጅ አለች። እሷ የሁለት ልጆች እናት ገንዘቡን ለማግኘት ሚዲያ ላይ ወጣ ልጆቿን ለማሳደግ የለመነች አንዲት ምስኪን ሴት፣ እንዲሁ ደግሞ እሱ አሜሪካዊ ሆኖ አንቺ እርዳታን ከህዝብ ለምነሽ አግኝተሻል፣ እኔ ደግሞ አሜሪካዊ ስለሆንኩ ላግባሽና ከነ ልጆችሽ ወስጄ አሜሪካን ሀገር ላኖርሽ በማለት ከሷም ገንዘብ ወስዷል ማለት ነው። የለመነችውን ህዝብ ልክ እንደዚህ ወጣ ህዝብ ፊት ገንዘብ የለመነችውን እሱም አሜሪካዊ መሆኑን አውቆ በውስጥ ስልኳን ቅድም አቡ ስትይ ነበር ስልክሽ ለማንም አትስጪ ያልሽ ነበርና ከዛ ነው ስልኳ የወሰደ የዛች ሴት እንደ እርዳታ ሰጪ ሆኖ እሷ ቀረባት። ከነ ልጆችሽ አሜሪካን ሀገር ወስድሻለሁ አገባሻለሁ በማለት ገንዘቧን በላት ማለት ነው። በውስጥ መስመር እሷ ጋር በጣም እናወራለን ያለውን ሁሉ ነገር። እኔ ልጁ እንዳልሆንኩ በቪዲዮ ደውዬ ቢያንስ ለ4 ሰዓት ያክል ሁሉ ነገር ነገርኳት። እኔ ልጁ አይደለሁም፣ እኔ ተጭበረበርኩ ነኝ። በግዴታ ነበር አንቺን እንደ ልጅ ሆኜ ሳወራሽ የነበረው። ቅርታሽ ብዬ ይቅርታዋ ካገኘው በኋላ ያለውን መረጃ ሁሉ ተማምነን ስቲል ናው እስካሁን ድረስ እንደሚልካት እያወሩ ነበረ። እንደምትሄድ ከነ ልጆቿ ወደ አዲስ አበባ እንድትመጣ አዲስ አበባ መታ ደግሞ ከነ ልጆቿ ምናልባት ገንዘቧ